ከዛ ተደራጀን። እሺ ጀመራችሁ ስናይ አንድ አመት በሙሉ በቃ ምንም ነገር መሬት የወደቀ ነገር የለም። ከዛ ያው እኛውን ደግሞ ብራችን ነው የምንፈልገው ዋናው። ምን አለ ከዛ እሱማ ነገ ከነገ ወዲያ እያለ ምንም እንትን ሊለን አልቻለም፣ ሊሰጠንም አልቻለም። እሺ አሁን መጨረሻ ላይ ብራችሁ ስጠይቁት ምንድን ነው የሚሰጣችሁ ምላሽ? ምላሹንማ ይሰጣችኋለሁ፣ 2 ወር ጠብቁኝ፣ 3 ወር ጠብቁኝ እያለ ነው እስካሁን እንትን ያለን። ያው ብሩን እንትን ከሰጣነው በኋላ ግሩፑም ላይ በደንብ ገብቶ እያብራራልንም ያለውንም ነገር እየነገረን አይደለም። አንዷ ምን ብላ ጻፈች? ብሩን ይወደቀ ብሩን ከሰጠን በኋላ አመት ሙሉ ስንጠብቀው ምንም መሬት ላይ የወደቀ ነገር የለም ስትይ አንዷ ብሩን የወደቀው ይቅርታ የኔ እህት ኮመንቷን ያሳቀኝ ማየ ትሙት። እሺ ብሩን የወደቀው እንዴት መጣላት ግን? አንዳንድ ሰው ጭንቅላቱ በጣም ይገርማል። እሺ ጉዳዩን በደንብ ሊያስረዳን የሚችል አካል አለ? የመኒታን ከመጥራታችን በፊት ለሶስተኛ ጊዜ ነው ባይዘው የመኒታ እዚህ ቤት ሲከሰስ ምን ይሻላል? ግን እሱ በጣም ቀኑም ጁማ ስለሆነ ስራ ስለበዛባቸው ነው ያልገቡት። ኮመንት ላይ ስንጽፍ ያው የኔ እድል እንትን ብሎ ነው ያገባሁት። ማስረጃ አላችሁ? እሺ ደረሰኝ ያላችሁ? ወደ መኒታ ወደ ግል አካውንቱ 10 ሚሊዮን ሙሉ የገባው? አረ ከ10 ሚሊዮን በላይ ነው የኛ። አሁን እኛ ወደ ግማሹ ሰው ነው እንትን ብሎ ይሄው ሀናንን አስገቢያት። የት አለች? እሺ ሀናን አለው ትበል። የት አለች? እኔ አላየኋትም። አንቺ አይተሻታል? እሷ ቀልጣፋ ናት። እንዳንቺ ስትናገር ቅርፍፍ አትልም ላይ እሺ ብሎ በጣም እንትን ስንጨቃጨቀው ደረሰኝ ቆረጠና እኛ ያለነው ከሀገር ውጭ ነን። ለተወካዮቻችን ምን ላይ እሱ መፈረም ያለበት ገንዘብ ተቀባይ ስምና ፊርማ አይመን መሐመድ ብሎ መፈረም ሲገባው ማን ብሎ ነው የፈረመው? የኛን ተወካዮች ስምና ፊርማ እዛ ላይ ልክ ገንዘብ እንድተመለሰልን አስደርጎ እልክልሻለሁ፣ ይሄንንም እልክልሻለሁ፣ እንልክልሻለሁ። የተቆረጠልን የተወሰነ ልጆች ነን። በዛን ሰዓት ሌሎቹ ቢጨቃጨቁም ሊሰጣቸው አልቻለም። ዛሬ ነገ እያለ ኖቬምበር ላይ ነው የሰበሰበን። አሁን ኖቬምበር አመት አልፎት አመት ከአንድ ወር እየሆነን ነው አሁን ማለት ነው። እና የዛሬ አመት አለን ገና ሲጀመር የዛሬ አመት ለዚህ ፋብሪካ ብቻ ሳይሆን የምናወራው ስለ ሌሎች ፋብሪካዎች የምናወራበት ነው። ይችን ድምፄን ያዟት እና ይቅርታ ሀኑ አውሪ። እሺ ላይመኒታ፣ ሁላችሁም ላይመኒታ ሼር አድርጉለት ጋይስ። ሁላችሁ እኔ ልውጣ ሀውዬ፣ ሌላ ሰው ማስገቢኝ። ጊዜ ስለሰጠሽኝ ለሁሉም ነገር አመሰግናለሁ። በዚሁ አጋጣሚ ግን ሀውዬ እኔ ባይመለከተኝም አላቅም አንድ ትንሽ ሀሳብ ሰጥቼሽ ልውረድ። በእንደዚህ አይነት ስለሚደጋገም ነው ሚዲያ ላይ ፊት ለፊት መጣው ማንነታቸውን ገልጠው እዚህ ጋር መጣው ፐርሰናሊ እዚህ ጋር ሲናገሩ ማዳም ቤት የሚሰሩ ልጆች ምናምን እየተባለ ሲናገሩ ወይ እከሌ መልካም ነው እከሌ እኮ ጥሩ ነው ምንለው አስተያየት አለ አይደለ? ሚዲያ ስትጠቀሚ ስታያቸው ፐርሰናሊ እዚህ ጋር የምታያቸውና እንደዚህ አይነት ስራ ይለያያል። ይሄ ወይ አክሲዮን አትዩ፣ ምክንያቱም ተደጋገመ በግሩፕ እየተባለ ማዳም ቤት የሚሰሩ ልጆች ገና ሂጅ ምን ልሰራ የሚል ጭንቀት ስለሚይዛቸው በግሩፕ ሲሆን ትርፋማና ሐሳባቸውን ጥለው ብራቸውን ብቻ ሰጠው የሆነ ሰርቶላቸው ትርፋማም ይሆኑ እያሰቡትኝ ይሄን ያክል ብር ካላት ብቻዋን ሄዳ እኮ አገር ቤት ላይ የምትፈልገውን ስራ ሰርታ ውጤታማ መሆን ትችላለች። ስለዚህ ባለፈውም እኔ ስም ሜንሽን አላረግም ልክ እንደዚህ በግሩፕ ተብሎ ተሰብስቦ ሄዳ ከሰረች ምናለች ልክ እንደዚህ አይነት ክስ ነው የመጣው። ካንቺ ጋርም ደርሷል በትንሹ መሰለኝ። ስለዚህ ይሄ ሁለተኛ ሶስተኛ እያለ ነው የሚሄድ። ነገም ሌላ እንደሚመጣ እርግጠኛ ነኝ ሀውዬ። በእንደዚህ ወይ ቪዲዮ ቢሰራበት ወይ እንደዚህ በመዳም ቅመሞችን ነው መበዝበዝ የሚፈልገው። ሁሉም በመዳም ቅመሞች መጠቀም ነው የሚፈልገው። ሁሉም ፍለፊት ያለ ሰው ከራሴ ጀምሮ መጥቼ መሲ ነኝ እዚህ ጋር ነው እንደዚህ ብላችሁ አሁን መሲ ብዬ ብላችሁ ብመጣ እርግጠኛ ሀውዬ የሆነ ስራ ልጀምር ነው ባልትና አስፋፍቼ ልጀምር ነው እስኪ በጋራ እንስራ ብላችሁ ያገር ብር እንደሚሰጡኝ እርግጠኛ ነኝ። ገብቶሻል? ስለዚህ ሰው በግል የምታዩትና በእንደዚህ አይነት ገንዘባችሁ ስትሰጡ ይለያያል። ስለዚህ አስቡበት። እንደዚህ አይነት ነገር ምን ዋስትና የላችሁም። እና ሀውዬ አመሰግናለሁ ውዴ። መልካም ምሽት። አመሰግናለሁ መሲ። እሺ መልካም ምሽት። እሺ ሀውዬ። እሺ ተመልሰሽ መዳም ጣጣሽ ነው መሰለኝ
አዎ እየጠሩሽ ሰው ስላለ እንግዳለና ያው ትንሽ ነው ብገባ ሌሎች አሉ ከኔ ይበልጥ ደግሞ የሚያስረዱሽ አሉ። እነግርሻለሁ ስሟን ፋፊ የምትባላለች እሷን ታስገቢያታለች በይበልጥ ታስረዳሻለች ከጠሩኝ ማለት ነው። እሺ እና ድምጹንም የድምጽ ማስረጃዎችም ሁሉም ነገር አለን ማስረጃ እንልክልሻለን። እና ግሩፕ ላይ እቺ እህቴ ሃናን እሷም እነሱንም ብቻ ሳይሆን ከግሩፕ ያስወጣቸው ሌሎች አሉ ሌሎች ሁለት አሉ ማለት ነው። እነሱንም ጥያቄ ጠየቁት። ቻይና ሄዳለሁ እንደዚህ ይላለሁ በቃ አላረለ ጥያቄ ስንጠይቀው ጥያቄ የሚጠይቀውን ሰው አይፈልግም። ከግሩፕ ሪሙቭ ነው የሚያደርገው። ብራቸውንም አይመልስም። ብራቸውም አልተመለሰም። እነዛ አፍንጫው ላይ ቁመው በውስጥ እንዳገኘነው መረጃ እነዛ ሁለቱ አንደኛው ከሀገር ውጭ ነው፣ አንደኛው እዛው መርካቶ ነው። አፍንጫው ላይ ቁመው ብራችን መልስ ብለው ብዙ ጭቅጭቅ ብዙ ጸብ ደርሰው 200 ሺህ አሁን ቅርብ ጊዜ 500 ሺህ ነው የከፈሉት 200 ሺህ ከዛ በኋላ የለኝም ብሎ እንደዘጋቸው ነው ያገኘነው መረጃም። እና ጥያቄ ግሩፕ ላይ አይመን እንደዚህ ነው ብለሽ መጠየቅ አትችይም። መጀመሪያ ገና ሲሰበስበን በቃ ሲያናግረን የነበረው እንዴት ሆኖ እንደሚያናግረን በቃ ደስተኛ ሆኖ እኛም ማክበረ ነው ከላይ ከማክበርም በላይ ደግሞ ፎቅ ራሳችን ላይ ሰቅለነው ነበር። አይመን ብለን ማለት ነው አምነ ነው። ብሩን ከሰበሰበ በኋላ ድምጹም ተቀየረ። ጥያቄ የሚጠይቀውንም ያው እንዳልኩሽ ከግሩፕ ሪሙቭ ያደርጋል። ሌሎቻችን ደግሞ ምንም ማስረጃ የለንም። ገንዘብ ተቀብያለሁ ማለት በራሳችን በስማችን ቢሆን ብር ያስተላለፍ ነው ኦኬ ጥሩ ነበረ። ግን በቤተሰቦቻችን በተለያዩ ሰዎች ስለሆነ ያ ደግሞ ለኛ ማስረጃ በህግም የማያስኬደን ነገር ነው። አብዛኛው ሰው በተለያዩ ሰዎች ስም በዘመድ አዝማድ ምናምን ስላስገባ ማለት ነው። ግን ገንዘብ ተቀብያለሁ የሚል እንደገና ደግሞ በቢዝነስ ግሩፑ አይመኒታ ቢዝነስ ግሩፕ የሚለው ቼክ ላይ ራሱ ገንዘብ ተቀብያለሁ ብሎ የፈረመበት ወረቀት እስከምናገኝ ድረስ ጥያቄ ያለንም ለመጠየቅ ታፍነን ሲፈልግ እንደ ህፃን ልጅ እንደ እንስሳ ምን ህፃን ልጅ ሳይሆን እንደ እንስሳ ሲፈልግ ያስረናል። ግሩፑ ላይ እንደንናገር ሲፈልግ ይፈታናል። በቀረ ደግሞ ውሸቱ ወላሂ ከአንድ ሙስሊም የማይጠበቅ ማለት ነው። ከአንድ ሙስሊም የማይጠበቅ እኛንም ደግሞ ምንድነው እኛ ሀገር ማለት ድህነት ቢይዘን ያስተሳሰብ ችግር ኖሮብን አይደለም፣ ድህነት ነው። ልክ እሱ የሚያስበን እኛን እንደምንድነው እንዳይምሮ ዘገምተኛ ይሁን አላቅም ብቻ እንዴት ብዬ ላስረዳሽ እንደሚችል እኔ ሚዲያ ሰው አይደለሁም። ንግግርም ብዙም እንትን ስለማልን ማለት ነው። ያው በተወሰነ መልኩ ላስረዳሽ ብዬ አሁን ደረሰኝ። በጣም ሁላችንም ኦቨር ሆነን ሁላችንም ሆ ብለን ተነሳንበት። አንድ ሰው 3 ሰው 4 ሰው ጥያቄ ግሩፕ ሲጠይቅ አይቶ ዝም ብሎ እንዳላየ ነው ጥሎን የሚወጣው። አይመን በውስጥ ብለን ስንደውልለትም አይመልስም። የሆነ ጥያቄ ደግሞ አይመን እንደዚህ ብለን ነበር ምናምን ስንለው ደግሞ ቢያስወጣንስ ብራችንም ሳንሆን ከግሩፑም ሳንሆን በሚል ሁሉም ጸጥ ብሎ ታፍኖ ኖረ። አካውንቱ ደግሞ እንዲታይልን እንፈልጋለን። አካውንቱን አመት ሙሉ ሰርቶበታል ብራችን። አይመኒታ ከመጣክ መጥቻለሁ ብለክ ጻፍ። አይመኒታ መጥቻለሁ ብለክ ጻፍ ኮመንት ላይ ከመጣክ። እሺ እና ቻይና ሄዳለሁኝ ሰራለሁ ለውጣችኋለሁ ቀይራችኋለሁ እንኳን ሊለን አመት ሙሉ ብራችን እኛ ወደ ሀገር ብር ዝም ብለን ባንክ ውስጥ ለማስቀመጥ ምንም አይነት እንትን የለንም፣ ፍላጎት የለንም። ለምን የብር የመግዛት አቅሙ እየተዳከመ እየሄደ እኛ ባንክ ውስጥ እንዲቀመጥ ብራችን ሳይሆን ከቻልን ቤት እንገዛለን፣ ከቻልን መሬት ወይም ደግሞ አትራፊ ነገር ላይ ብራችን እንዳልፍ እንጂ ለሱ በዝግ አካውንት ዝም ብሎ እንዲቀመጥ አይደለም። በዝግ አካውንትም ደግሞ የተቀመጠ ነገር አይደለም። ሀቡዬ እንዴ ብሩ ቢኖርማ እስካሁን ይሰጣችሁ ነበር ስትጨቀጨቁት። አዎ በዝግ አካውንት ተቀመጠ ነው። እንደውም በጽሁፍም ግሩፕ ላይ ራሱ ያለንበትን ኮፒ ያደረግነው ጽሁፎችን የምንጠይቃቸውን ሪከርዶች የተለያዩ ነገሮችን
ብዙ ማስረጃ ይሆናል ያላቸውን ነገሮች ቀድሞ አጥፍቷል። እሺ ሀት ገባሽ? አጥፍቷቸዋል ከግሩፕ። እንደገና ደግሞ ፒኤልሲ ፍቃዱ ላይ ከኛ ከአባላቶች ከ31 ሰዎች ውጭ ያሉ የሱም ቤተሰቦች ነው የሞላው። የባንክም ላይ እንደዚሁም ደግሞ ይሄ መተዳደሪያ ደንብ የወጣው ወረቀት ላይ ሚስቱን፣ እህቱን፣ ሌላ ደግሞ ማናቀው ሰው የራሱን ቤተሰቦች ነው የሞላው። ቢዝነስ ግሩፕ ላይ ሲሆን እዚሁ ግሩፕ ውስጥ ያሉት ከአባላቶቹ ተካቶ ባንክም ሆነ እንደዚሁም ደግሞ የተለያዩ ነገራቶች ከአባላቶች ብር የከፈሉት እያሉ የውጭ ሰው የራሱን ቤተሰብ ከዛ ደግሞ ከነሱ ውክልና ይቀበልና ብሩን እንደፈለገ ያንቀሳቅሳል ማለት ነው። ገባሽ? ገርማል። እናንተ የህግ ባለሙያ ቆይ በመጀመሪያ ይሄ ነገር ውስጥ ከመግባታችሁ እንግዲህ የከፈላችሁት ብር ቀላል አይደለም። ግማሽ ሚሊዮን የከፈላለ፣ 1 ሚሊዮን የከፈላለ። የህግ ባለሙያ አዋቂ ማንንም ሰው አላማከራችሁም? ዝም ብላችሁ ነው ብራችሁን አንስታችሁ የሰጣችሁት? አመን ነው በቃ ሀቡዬ ሚዲያ ላይ በሚያወራ። እሺ ቆይ የዛሬ ስንት ወር አንዲትን ከህዝብ ብር የተሰበሰበላት ምስኪን ተረጂ ታካሚ መዳም ቅመም ብር በልቶ እኔ ቤት መታከሳው ህዝቡ አስመልሶ 300 ምናምን ሺህ ብር መልሶ ቪዲዮ ሰርች ያላየሽም? ተከታትለናል። የኛ ጉዳይ ከዛ ለምን አልተናገራችሁ? ከዛ በፊት ነው ሀቡዬ። ደግሞ መረጃ ሊያዝንማ እጃችን ላይ ምንም አይነት አሁን ደረሰኝ እኮ ከተሰጠን ሳምንት ቢሆነው ነው። ያንንም ብዙ ተቃውሞ አድርሰን በቤተሰቦቻችንም በትግል ማለት ነው። አስበሽዋል? ከአመት በላይ ቆይተን ደረሰኝ የተሰጠን ቀኑንም እልክልሻለሁ። አሁን ደረሰኝ የተስተካከለ ደረሰኝ የተሰጠን በ26 ነው። ኖቬምበር 26 ላይ ቆረጠልን በአመቱ ማለት ነው። ያንንም በስንት ጭቅጭቅ በስንት ትግል የሚገርምሽ እኔ የኔንም ሁሉም የየራሱ ታሪክ የየራሱ ህመም ያለበት ነው። እዚህ ጋር ሁሉም ሀገሬ ልጆቼ ጋር ገብቼ ቤት የፈረሰበት አለ። እንደዚሁም ደግሞ ከኛም በላይ ደግሞ ታሪኳ የሚያሳዝን እኔ ትላንት ወዳ ነው ታሪኳን የሰማሁት። እዚሁ ሳውዲ አረቢያ የምትኖር አንዲት እህታችን ሀያት ትባላለች። ከኛ ግሩፕ አባል ውስጥ ናት። እሷ ባለቤቷ ሙቶባት ልጆች እዚህ ስደት ላይ እየኖረች አይመን ይቺ ብቻ ናት ለራሱ እያወራችው። እንደውም የተቀዳ ስንወያይ ማለት ነው ባለፈው የተቀዳ ሪከርድ አለን እልክልሻለን። እሺ ተቀለሽ የሷን ታሪክ ሲሰማበት እሱ ታሪኩን ቀድማ ስላሳወቀችው ታሪኩን ቀድሞ ያውቃል። የሷን ታሪክ እኔ እንደዚህ ሁኜ ብላ ስታወራ አይሰማም ብሎ ጥሎን ወጣ። እኛ ሌላውን ስናወራ የኛ ይሰማል። የሷ ታሪክ ባለቤቷ ሙቶ የቲም ልጆችን ይዛ አይመን ያለች ብር ይች ብቻ ናት። እንግዲህ አመኛለሁ ብላ ቆጥራ ሰጣው ወደ ሀገር ገብታ ሀገር ላይ የአዲስ አበባን የኢትዮጵያ ኑሮ ታውቀዋለሽ። ልጆች እንዴት ብላ እንደምትኖርና በጣም ከኛ በላይ ማለት ነው። እኔ ነግሬሻለሁ። እኔ በአመት 2 ጊዜ ኦፕሬሽን ይሆንኩ ነኝ በመውለድ ልጄን በ3 ወሩ ጥዬ መጥቼ ፎቅ ታች ብዬ ኩሽና ሁሉም ሙሉ የቤት ስራ አጠቃልል እየሰራሁኝ በጥርሴ ነክሼ ያጠራቀምኳትን ቶሎ ልጆቼ ጋር ሄዳለሁ። ኪሳራ ውስጥ ከግማሽ በላይ ኪሳራ ውስጥ የጣለን ሰው ነው። እዝነት የሌለው ርህራሄ የሌለው ጨካኝ ሰው ማለት ነው። እንዳይመን አይነት እኔ ጨካኝ ሰው አይቻላል። የቲም ልጅ ጠይቀዋለን። ባሏ ሞቶባት ለብቻዋ ልጅ የምታሳድግ እናት አምኜሃለሁ ብላ ሰታው ግን ሁሉም የራሱ ሁሉንም ማስገባት አትችይም እንጂ ሁሉም ታሪኩን ቢነግርሽ የሁሉም ታሪክ በጣም አሳማሚ ነው። ገባሽ አይደለም? ከሰውን ባጠብቀን ከሰው ሀቅ በጣም እኔ ያልጠና የራስ ወገብ ይዤ ነው ፎቅ ታች የስንት ሰው ቤተሰብ እዚህ ማስተዳድረው ማለት ነውና የኔ ያመኝ ነበር። ከኔ የባሰ ደግሞ የሷን ታሪክ ስሰማ በጣም ነው ልቤ የደማው። በጣም ነው ያመመኝ። እሱ ደግሞ የሚለውን እንሰማለን። አንዴ ዋትሳፕ ላይ ቮይስ ላድርግለትና እናልበለው ይመጣል። እሱ ችግር የለበትም።
ቮይስ አድርጌለታለሁ። ሁላችሁም ሼር አድርጉለት። ሼርም ተደርጎለት በቮይሱም ቮይስ እንደተላከ ምን የሚል አውቶማቲክ ሪፕላይ መጣልኝ። እኛ በፍቅር ሀቡዬ በፍቅር እኛ ጠይቀነዋል። እኛ ሚዲያ ላንብብላቸው፣ ለህዝቡ ላንብብ ምን እንደመጣልኝ ዋትሳፕ ላይ ልክ ቮይስ ልክ። በፊት እንደዚህ አልነበረም። ቴንክ ዩ ፎር ኮንታክቲንግ አይመኒታ ፕሊዝ ሌት አስ ኖ ሃው ዊ ካን ሄልፕ ዩ። አይመኒታ ነኝ ስላገኙኝ ደስተኛ ነኝ ይላል። ከዛ ከላይ ከታች እንደገና ቴንክ ዩ ፎር ዩር ሜሴጅ አይመኒታ ነኝ ስለተገናኘን ደስ ብሎኛል። ስለ ስራዎቼ ማወቅ ከፈለጉ ሊንኩን ይጫኑ። ይሄን ሊንክ ብጫን አሁን የት ነው የሚወስደኝ? ምን ውስጥ ነው የሚወስደኝ? ሊንኩን ብቻ ድራማ ነው የሚሰራው። አይ እንትን ነው ቴሌግራም ነው። እኔ አላውቅም ሀቡዬ። እንኳን ጠንቃቃ ነኝ። የትኛውም ቦታ አይቀለቀልም። እሺ ቮይስ ልኬለታለሁ ጋይስ። ሰምቶ አይመኒታ ይመጣል ብለን ተስፋ እናደርጋለን። ሁላችሁም ሼር አድርጉለት። ይህን የሚሰራው ሁሉ ነገር ላይ ቪዲዮ ሰርቼ በቪዲዮ እንጠራዋለን። እሺ ሰው ማመን ቀብሮ ነው ትላለች ቀበሮ ይባላልና እኔ የኛ በእኛ ይብቃ ነው። በመጅልስ አረቢያም እዛም ለተለያዩ ጉዳዮች እንደዚሁም በሚሄዱ ሰዓት እሱ ሱቅ በራፍ ላይ ስንት ነው በአረቢያም መጅልስም በተለያዩ ነገሮች የሚንገላታ ህዝብ የትና የት ነው የሚባለውና ስለሱ ታሪክ እዛም መርካቶ እሱ ሱቅ ደጃፍ ላይ ሄዶ ማረጋገጥ ይቻላል። እና በእኛ ይብቃ። አረቢያን መጅሊስ አዘው ያልመጣላቸው ናቸው የሚንከራተቱት። አዎ ያልመጣላቸው እሱ ላይ አንዱ ከአንዱ አይማርም፣ አንዱ ከአንዱ አይማርም። ለምንድን ነው ማንም ያውቅ የለም። ሁላችንም አረብ ሀገር ሆነን አይደል የምንታለለው። በቅርብ ብናቀውማ ምች እንሸወድ ነበር። እኔ ቤተሰቦች ባለቤቴ ኧረ ተይ ሳዲ እንዴት በሚዲያ ለምታውቂው ሰው እንዴት አምነሽ ነው ይሄን ሁሉ ብር የምትሰጪው ሲለኝ ኧረ እኔ 9 ዓመት 10 ዓመት ይሆነኛል እኮ አይመንን የማውቀው ከእናንተ በላይ አምነዋለሁ እባክህ አልኩት። ሳዲ እኔ በኋላ እንዳትናደጅ ገንዘቡ ገንዘብ ነው እናደዳለሁ እንዳትይ እንደዚህ ሆነሽ ደም ተፍተሽ እየሰራሽ በኋላ ገንዘቡ እንደዚህ ሆነ ብለሽ እንዳትናደጅ ነው ያለኝ። እና በጣም አምነነዋል። አንድ ሰው ደግሞ ከአመኔታ በላይ ክብረት የለም። አማናን እንደማጣት ደግሞ ድህነት የለም። ወንድ ስለሆነ ነው ያመናችሁት? ሴት ብትሆን ታምኗት ነበር? ኖ ስለ አረብ ሀገር ሴቶች ብዙ እዚህ ስደት ላይ በነበረ ሰዓት ሚዲያ ላይ ዩቱብ ላይ እኔ ይከታተለው ነበርና በዛ ነው ሁላችንም የተሸወድ ነው። ገባሽ? ደግሞ ቻይና ጋር ሁላችንም ያመን ነው ማለት ነው። ከእሱ ራሱ ከስደት የገባ ሰው ነው። የስደት ሀገርን ችግር ያውቃል። እና ቢያንስ እኛ ሴቶችን አይጎዳንም። ከዛ ሀገር መጥቶ ስደትን አይቶ የሰው ሀገር ምን መሆን እንደሆነ ያውቃል። እሱ ራሱ እኔ አረብ ሀገር ያሉትን ሴቶቹን መርዳት ነው የምፈልገው እያለ ነበር። በጣም ሲያሳምነን የነበረው እና ይቅርታ ሳዱዬ ድምፅሽን ስላቋረጥ። ቀጥታ ብደውል ይሰራል። ቀጥታ መደወያ ስልኬን ላምጣውና ቀጥታ ልደውል። ዋትሳፕ ላይ እሺ ካነሱ እኛ ሚስቲቱንም እኛ የኛን አያነሳም። በፊት ሚስቲቱ ምን አናግረነዋል። ምን አገባት? ኖ ስልሽ እሷም ሴት ናት፣ እኛም እንደሷ ሴት ነንና ምናልባት ብትመክረው ወደ ሚዲያ ከሚወጣ ስራቸውም የተለያዩ ነገሮችም ደግሞ በሚዲያ ነውና እሱም ደግሞ ወደ ህግ ሄዶ የተለያየ ችግር ከሚደርስበት እሱንም ማናገር ነው። ግን ሊያናግረን ጥሎን ነው የወጣው። ምን እንዳለን ታውቂያለሽ? የሳምንት የ2 ሳምንት ቀጠሮ ይዞልን አወያየን ስንለው ራሱ ራሴን ወገቤን አሞኝ እንደዚህ ሆኜ ምን የማይፈጥረው ሰበብ የለም። ሁሉ ነገሩ የባለቤቱም ስልክ ካለሽ ስጭኝና ደውዬላት እባክሽ ባለቤትሽን ፈልገን ነበር እላታለሁ። በሼር ካልመጣ አሉ የኛ አባላቶች ስላሉ እነሱ ይልኩልሻል። ወይም ደግሞ ቁጥርሽን እንትን በይልኝ። በሼር ካልመጣ ቪዲዮ ሰርተን እንጠራዋለን። እናም የህግ አካላት ቅልቦችም አሉ። እኔ ቅልቦችንም አገናኛቸዋለሁ። በሚዲያ በህዝብ ሽማግሌ ጠይቀን ካልመጣ ካልመለሰ በህግ ትሄዳላችሁ። የህግ አካላቶች አሉ፣ እናገናኛችኋለን፣ ይረዷችኋል። ምንም ችግር የለም። ቆይ አንዴ የቀጥታ ስልክ ላምጣውና መጀመሪያ ቀጥታ
እሺ ማን ነው የሚልክልኝ? መጀመሪያ የእሱን ቀጥታ ልሞክረው። ይህ የዋትሳፕ ስልኩ ቀጥታ የሚሰራ ከሆነ ቀጥታ ልሞክርለት። እኔ ግን በጣም ይገርማል። ግን እንዴት ነው ግን ሰው እንደዚህ ሰው የሚያምነው? የምር አዱን ነው ከባድ ነው። ሰው ሰውን እያመነ ይህን ያህል ብር አስባችሁታል? 10 ሚሊዮን ብር ጋይስ፣ የ21 ሰዎች 500 ሺህ ማለት እኮ ነው። ይገርማል። ስደት ላይ ሰርተው ሀገራችን ገብተን ምንድን ነው አለኝ እኮ ይሄ ቁጥር ምንድን ይላክሽልኝ? ምን ሞክረው ዋትሳፕ ስልኩ እኔ ጋ ያለው ቁጥር ቴሌግራም ማነው ዳይሬክት የሚሰራ ከሆነ ልሞክረው። ሀቡዬ እኔ እስከምመጣ ፋፊን ታውራሽን። እሺ ፋፊም ተበዳይ ናት። አዎ የኛው ናት። እሺ ሳዱ እንዴት ነሽ? ሰላም እንዴት ናችሁ? ሰላም ናችሁ? ሰላም። ቆይ አንዴ ማለሽ ስልክ እየደወልኩ ነው። ሚውት አድርጊ አንዴ፣ ስልክ እየደወልኩ ነው። ሚውት አድርጊ። ኑኑ የዜግነት ክብር እያለች ነው። ይሰማችኋል? ኑኑ የዜግነት ክብር እያለች ነው። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። ሶሪ። እቺ የባለቤቱን ስልክ ላክልኝ። እሱ አይሰራም። ግን ለምን ሰጡት? ድርጅት ሊከፍቱ አብረውት ሊሰሩ የሚስቱን ሀቡ ጭራሽ ዓለም ነው የሚያውቀው ቁጥሯን ሚስትየውን። እሺ ይሄ ቁጥር የሚስቱ ነው የሚጽፉት? እውነት ነው ፋፊ? በቃ አቤት አቡዬ እንዴት ነሽ? ሰላም ነው። ኮመንት ለሚጻፈው ቁጥር ትክክል ነው? የሚስቱ ነው? አዎ ይሰማል። ትክክል ነው። ኮመንት ለሚጻፈው ቁጥር የሚስትየው ነው? ፋፊ የኔ ስም ነው። አረ እናትዬ አይሰማም። ኮመንት ላይ የሚጻፈው ቁጥር የሚስትየው ነው ወይ? ደግሞ ኮመንት ላይ ያጻፈው ማነው? ልጁ ይታወቃል? አይመኒታ ነው። አቡዬ ልክ ነው ቁጥሩ። እንዴት ይሄ ሁሉ ሰው በአደባባይ ሊያውቀው ቻለ? አልገባኝም። የኛው ናቸው 22 ሰው እኛ ጋር ናቸው። ይሄ ታዲያ አደባባይ ላይ ለምን የሰው ቁጥር ይጽፋሉ? በውስጥ ነው እንጂ መስጠት ያለበት። አሁን ሁሉም ይደውልባታል። ያው ሚዲያ ላይ ነው። እሷም ያወጣችው ቁጥር ነው፣ ድብቅ አይደለም። እሷም ቢዝነስ ወመን ናት። አዎ ልክ እንደ ባሏ ቢዝነስ አረቢያ አብረው ነው የሚሰሩት። መጅልስ አረቢያውን አብረው ነው የሚሰሩት። ቁጥራቸው ሚዲያ ላይ ያለ ነው። የባልም የሚስትም የእሱ የተለየ ቁጥር ነው፣ የእሷም እንደዚሁ የተለየ ነው እኮ። የሁለቱም ቁጥር ሚዲያ ላይ አለ። የባልም የሚስትም አለ፣ የሁለቱም አለ። ኦኬ አይረበሽም። ረብሻል እኮ በጣም ሚዲያ ላይ ስልክ
ስልካችሁን ብዙ ሰው ሲያውቅ ጢንጢን ሜቢ ስዊች ኦፍ ያደረጉት ይሆናል። ያው እሱ ቢገባ የተሻለ ነው። ሚስቲቱ ስለዚህ ስለ ቢዝነስ ግሩፕ እሷም ብዙ የተማረረች አይ እሷ እኮ ባሏ እንድታገናኘን ነው እንጂ እኮ እሷ ምን አገባት? እሱ ነው ድራማ እየሰራብን ያለው። እሷ ምን የምታውቀው ታሪክ የለም። እሷም መጀመሪያ ላይ ግሩፑ ነበረች፣ አስወጥቷታል። ግሩፑ ላይ ነበረችበት። ግሩፕ መጀመሪያ እንደተመሰረተ ግሩፑ ላይ ነበረችና የተለያዩ ጥያቄዎች ለምን አይሰራም ተቃውሞ ምናምን፣ እሷ ደግሞ አቁም እንዳትለው የተለያየ እየጠራ ነው። አንዴ ሚዩት ታረጊት። ቢዚ ነው ይላል። የእሷ ስልክ ቢዚ ነው ይላል። አደባባይ ላይ ጽፋችሁት እኮ ነው። እሱ እንደውል ባህል ነው የነገሩ። ቢዝነስ ቁጥር ነው። የደወሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። የባለቤቱ መስመር ቢዚ ነው። ቆይ የእሱን እሺ። ብሩ ከተሰበሰበ ስንት ጊዜ ሆነ? አንድ አመት አይደል? እሱ ጠፍቶ ዘጋ። መቶ ጠይባ ይልሻል አለች አንዷ። ጠይባ ይለኛል። የደወሉላቸው ደንበኛ ስልክ አይመልስም። እንግዲህ ባልም ሚስትም አያነሱም። የሚስያለ አያነሱም። ሁለቱም ባልም ሚስትም እያነሱ አይደለም። ስለዚህ ላይቭንም እያዩ ሊሆን ይችላል። ሜቢ ኦር ዜ አር ቢዚ እያዩ ስለሚሆኑ ነው። ሀቡዬ እያዩ ስለሚሆን መግባት አይፈልግም። እኛንም ደግሞ ፈለጋችሁበት ሚዲያ ሄዱ ነው ያለን። እኛ በፍቅር አይመን እኛ እስከ ዛሬ ድረስ ቆይተናል። ብራችንም ይሄን ያክል ጊዜ ቆይቶ የመግዛት አቅሙ እየተዳከመ ብር በተቀመጠ ቁጥር እየሄደ ነውና እባክህን ያንተ ከሆነልህ መጀመሪያ ላይ የባንክ ብድር ተመቻችቶልኛል፣ አላህን ካልፈራው እናንተን አስወጥቼ ብቻዬን መስራት እችላለሁ እያለን ነበር። እኛ ደግሞ ካስወጣን በኋላ ብራችንንም ሳይመልስ እንደነዚህ እንደ አራቶቹ ማለት ነው ከግሩፑ እንዳስወጣቸው ብራቸው ሳይመለስላቸው እኛም እንደዛ እንሆናል ብለን ብራችንን መልሳላለን። ዝም ብለን ታፍነን እገታ በዩ የሆነ ጥያቄ ወጣ ያለ ጥያቄ መጠየቅ አትችይም። ወጣ ያለ ስልሽ ስለ ስራው ምን ደረሰ ስለ አንዳንድ ነገር መጠየቅ አትችይም። የሆነ ደግሞ ሰብስበን አወያየን ብለን በምንለው ሰዓት አያቴ ሙታ የአያቴ ሰደቃ ቻይና ቀጠሮ አለኝ እሄዳለሁ ብሎ ይዋሸንና ያ ቀን ሲደርስ አያቴ ሞተች ይለናል። የአያቴ ሰደቃ ሆኖ ይለናል። የሚስቴ እህት ወልዳ ይለናል። በቃ እኔ በጣም ነው የምናደደው። እንደሆነ ታውቂያለሽ፣
የዚህን ያክልኛን እንዴት ነው አንዷ መታከድ አንዷ ኮመንት ላይ አሁን መጥቶ ጠይባ ይልሻል። እዚህ በቀደም አንዲት በሶሻል ሚዲያ እርዳታ ልጅ ቶፊቅ ያሰባሰበላትን ልጅ ብር የወላ ጊዜ መጥቶ ጠይባ እያለኝ ነበር ሲያወራኝ ነበር። ኧረ ጠይባ አይደለሁም እኔ ሀቢባ ነኝ እያልኩት ነበር። እና አሁን መጥቶ ጠይባ ይልሻል። ሰምተናል፣ እየተከታተልን ነበር እኛም አዎ ቀጣይ ተረኛ ነን እያልን ነበረ። ማለት የዛኔ ምንም መረጃ እጃችን ላይ ስለሌለ ይሄ ነው ማለት አንችልም። ደግሞ እኮ መቶ ከዛ የዛችን በሽተኛ በጣም አዝነን በጣም ውስጣችን ተሰብሮ ግሩፕ ላይ መጥቶ እንደው አንድ ሰው እንኳን ለኔ የሚሟገትልኝ ይጥፋለን። ታውቂያለሽ ብራችሁ እናግዝለት ለሱ ልንሟገትለት እዚህ ገብተን ማለት ነው ውስጣችን እንዳረራራ ብራችሁ ተበልቶ እንደገና ሙገት እንዲሰጣችሁ ብራችሁ ነው ለሱ ጥብቅና ቆማችሁ በኋላ መጣችሁ ልትከሱ ማን ይሰማችኋል? የዛኔ ጥብቅና ቆሙለት ማን ይሰማል? የማናውቀው ታሪክ ነው። እሱ ራሱ መጀመሪያ ላይ ያደረገው ነው። እኛ ቦታው ላይ ያልነበርንም በሰዓቱ ምን ብለን ለሱ እንከራከርለታልና ግሩፕ ላይ ከዚህ እንደጨረሰ መጥቶ አንድ ሰው እንኳን ለኔ ጠበቃ የሚቆምልኝ ይጥፋ ከዚህ ግሩፕ አዝናለሁ ብሎ እንነበረ ልሻለውና እኛም ቀጣይ ተረኛ ነን። በዚህ ሁኔታ እያላገጥክብን ከኛ የምታመልጥ አይደለም ብለን ያው ጊዜው ጠብቀን አሁንም ይቺ ደረሰኝ አይደለም ትርፍ ብር ቆጥሮ ሊሰጠን ወረቀት ለመስጠት ደረሰኝ 1 አመት ነው ያጉላላን። 1 አመት ነው ያሰቃየን። ታውቂያለሽ አቡ እኛ አሁን ሐቃችንን የጠየቅነው ማሽንም እንዳትገዛ ብለናል። አሁን ምን አለን? ማሽን 2 ወር ነው ማሽን ታዟል፣ እስከ 2 ወር ይመጣል ከዛ በኋላ አለን። እኛ ደግሞ በብራችን ማሽን እንዳይገዛ አንድ ቆርቆሮ አምጥቶ እኛ የበለጠ ኪሳራ ውስጥ እንድንገባ ስለማንፈልግ እኛ ብራችንን ነው የምንፈልገው። ብራችንን ነው የምንፈልገው ስትሉት ምንድን ነው የሚመልሰው ምላሽ? ከሁለት ማሽን መጥቶ ይለናል። ማሽን ከገዛበት ብራችንን አይ ማሽን እንዳትገዛ ስትሉት ምንድን ነው የሚመልሰው? ለዛ መልስ እገዛለሁ ጀምሬያለሁ እገዛለሁ ነው። አይ አንፈልግም፣ አትግዛ፣ ብሩ መልስልን፣ በቃ አንፈልግም፣ አመት ሙሉ አሸኸን፣ በቃ አንፈልግም ካንተ ጋር ድርጅቱን መስራት፣ ብሩ መልስልን ስትሉ ምንድን ነው የሚለው? እንደዛ ስንለው ሀቡዬ እንደዚህ የጀመርኩት ስራ ነውና እገዛለሁ ነው የሚለው። እኛ ደግሞ አይመን ይሄ አይደለም አገር ጎረቤት ይሄን ታሪክ እንዳይሰማው እራሳችን በዚሁ አፍነን እንደያዝን አንድ ሰው ሚዲያ ላይ ያወጣበት ሰው የለም። ሁሉም አፍኖ ነው የተቀመጠው እስከዛሬና አይመን ይሄ ታሪክ ለስምህም ለስሜ ክብሬ ነው የሚለን ሁልጊዜ እየገባ ማለት ነው። የሆነ ጥያቄ ስትጠይቂው ስሜ ክብሬ ይልሻል። እኔ የተከበርኩ ሰው ነኝ፣ ቤተሰቤና በስሜ ድርድር የለም አይነት ነገር ነው የሚፎክርብንና እኛ ደግሞ እጃችን ላይ ምንም ማስረጃ ብር ተቀብያለሁ የሚልበት ማስረጃ የለንም። ብር ያስገባ ነው በተለያየ አካውንት ነው እንደነገርኩሽና እንዴት ብለን እንናገር? ታፍነን ታግተን ያው 1 አመት ሙሉ ተሰቃይተን ኖረናል። ስሜ ክብሬ አዎ እንደዛ ነው የሚለው። ማንታ ሚሊዮነር በጭንቅላቱ አንድ ሙስሊም የማይጠበቅ ከአንድ ሙስሊም የማይጠበቅ ውሸት ሃይማኖት የለውም። እሺ ውሸት ሙስሊም ሆነ ክርስቲያን ውሸታም ከሆነ ውሸታም ነው። ሙስሊምም ውሸታም አለ፣ ክርስቲያንም ውሸታም አለ። ሃይማኖት አይገድበውም። ትንሽ እንኳን እንደው ስትዋሽ እኮ በልክ አለው። ውሸት ሃይማኖት የለውም ማለት ሲዋሽ የምታገኘው በቃ የሆነ ተራ ነገር ላይ ኖርማል የሚወራበት ወሬ ላይ ሁሉ ውሸት ሳይቀላቅል አያወራም። ይሄ ውሸት ፋብሪካ እስከ ማለት ደርሻለሁኝ እኔ ማለት ነውና አንድ ሰው እኮ የሆነ ስትዋሽ የሚያስገድልሽ ወይም ደግሞ በህግ የሚያስጠይቅሽ አይነት ነገር ላይ ሲሆን እንደው ከዛ ለማምለጥ ተብሎ ይዋሻል። ግን እሱ ማንኛውም ማለት ተራ ጥያቄ ሲጠየቅ ዙሪያ ጥምጥም በአሜሪካ በእንትና በአውሮፓ ዞሮ ዞሮ ያችን ጥያቄ ላለመንካት በወደ ዞሮ ቅልቦችን ሼር አድርጉ። ሁላችሁም ቅልቦች ጋር ሼር አድርጉ። እሺ አሁን አንድ ሰው ወክሎ ቁጥር ሰጥቶኝ ማስረጃዎቹን ደረሰኞቹን የእሱን ቮይሶች የሚልክልኝ ማን ነው? መጀመሪያ በሼር ጠርተናል፣ ደውለናል፣ አልመጣም። ስለዚህ እንትን ማን ነው ከእናንተ ወኪል የሚሆነው? ቀልጣፋ ሰው ምን ለማድረግ ነው ሀቡዬ?
ሰው ከእናንተ አንድ ሰው ወክሉ። እኔ ሁሉንም ማውራት አልችልም አይደል? በዋትሳፕ አንድ ሰው ምረጡ፣ ቀልጣፋ ሰው ማስረጃዎቹን ደረሰኞቹን ምናምን የሚልክልኝ ሰው እኔ ልክልሻለሁኝ። ግን አሁን አንድ ሰው ብቻ ነው የሚያወራኝ። እሺ ለሌላ ሰው ቁጥሬን አትሰጪም። ከአንቺ ጋር ብቻ ነው ጉዳዩ የምንጨርሰው። አንቺ ማስረጃዎቹን ትልክልኛለሽ። ከአንቺ ጋር ነው የምንቀጥለው። እኔ እወጣለሁ፣ ፋፊን ታስገቢያታለሽ። እሷ ደግሞ የቀረ ነገር ካለ ታስረዳሻለች ማለት ነው። አሁን ያልኩት አልገባሽም? አንድ ሰው ከ20 አንዳችሁ 10 ሚሊዮን ከተበላችሁት አንድ ሰው ወክሉና ያ አንድ ሰው ለኔ ማስረጃዎቹን እንዳለ ከሁሉም ለቃቅሞ ከ21ዱም ለቃቅሞ የሚልክልኝ አካል ደረሰኝ። የ20 አንዳችንም ደረሰኝ እኔ ጋር ሀቡዬ የሁላችንም እኔ ጋር ስራቸውንም የብር መጠንም ሁሉንም ጽፍ ያለው ደረሰኝም ጨምሬ ይልክልሻለሁ። እሺ አሁን አንድ ሞዴሬተርን አስገባለሁ። ቁጥርሽ እንድትልኪ ቁጥር ብቻ ነው የምትልኪልኝ። እሺ መርሃባ። ቤቲ ማናት? ቤቲ ብላ የምትጽፈው ይኸውልሽ፣ ኡምረያ ለመስዬ ላኪላት ስልክ ቁጥርሽን። ዋትሳፕ ትጠቀሚያለሽ? አዎ እጠቀማለሁ። ኦኬ ላኪላት። እሺ ለማናገር ሞክሬያለሁ። በግሩፕም ላይ ሆነን ደወልን፣ የሚያነሳ የለም፣ የሚመልስ የለም። ይሄ ነገር ሲቋቋም አባል ማነው ያቋቋሙ ሰዎች አሉ፣ እነሱንም አናቃቸውም። ብቻ የውር ድንብር ነው የተጀመረው። አሁን ደግሞ ይቁም ሲባል አይቆምም እያለ ነው። እኛ አንፈልግም እያለን ነው። 4 ወር 2 ወር ይላል። አመት ጠብቀናል። በአመት ያልጠቀመ ሰው በ2 ወር ለውጥ ያመጣል ብለን ስላላሰብን አንፈልግም ብለናል። እሱ ግን አልችልም እያለ ነው። ይሄን ነገር አንቺ እልባት እንድትሰጪው ነው። እንግዲህ እኔ ጥያቄ ካለሽ ጠይቂኝ። ከዚህ በላይ ብዙ ብለዋል። በአመት መሀል የተፈጠረውን ነገር ልንገርሽ ብል ቀናቶት አይበቁም። ብዙ ድራማ ተሰርቶብናል። እንግዲህ ይሄን እናገራለሁ። እስቲ አንቺ ጥያቄ ካለሽ ደግሞ ጠይቂኝ። ለምን በህግ አልጠየቃችሁትም? ይሰማል? አዎ ይሰማል። ቆይ እኔ ይሄኛውን ደረሰኝ አይደለም በተጨማሪ አቡ ምንም በባንክ ቋንዴ ባሪ ፋፊ አንዴ ቆይ ማሪ ኡምረያን እኔ ይሄንን ደረሰኝ አይደለም የምፈልገው። አይመኒታ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር የሚለውን ደረሰኝ ሳይሆን የምፈልገው ከና በባንክ ወደ አይመኒታ አካውንት ያስገባችሁበትን ደረሰኝ ነው የምፈልገው። እሷ የምትልክልኝ እሱ ተቀብያለሁ ያለበትን ደረሰኝ ነው እኔ የምፈልገው። በዚህ ላይ አንድ ሀሳብ ልስጥሽ። እሺ አንድ ትልቁ ነገር እኛ በህግም እንዳንሄድ አድርጎ እኛ አሁን ከግሩፕ ውስጥ ከጣለን በኋላ ራሱ ቁጭ ያልንበት ምክንያት ማለት ነው። ፋፊ ችግር አለባት፣ ኔትወርኳ ትክክል አይደለም። በቃ ሀናን ትመልሳለች። አንቺ ዋይፋይ እንትን ኔትወርክ የለሽም ፋፊ። ሀናን ትመልሳለች። አንድ ናችሁ አይደለ? ሁለታችሁም ተበዳይ ናችሁ። አይሰማም? አዎ ነን፣ አንድ ነን። ግን እሷን አሁን ከግሩፕ አውጥቷታል እሷን። እኔ ግን ውስጥ ነው ያለሁት አሁን። ትጨርስ፣ ችግር የለው። እሺ ጨርሽ። ፋፊ እድሉን ሰተንሻል እንድትናገሪ። መናገር የምትፈልጉ ነገር ካለ እሺ። እና አሁን እሱ ብሩን መመለስ ስለማይፈልግ እኛ 2 ወር ጭማሪ ጠብቁም ብሎ አሁን አንቺ ጋር ቢገባም ታውቂዋለሽ፣ እሱ የሚናገረው የሌለ ወሬ እኛ ያልፈጠርነውን የሚያወራው እና እኛ ይሄንን ሰውዬ ህግ ጋም ሳናደርስ አንቺም ጋር ሳናመጣ ለምነነዋል። እኔ በግሌ እባክህን እኛ አሁን ያለንን ሁሉ ነው የሰጠን፣ ተባበረንና መልሰን ስራው ከተጀመረ መሬት ከወረደ እንሰጣለን። አሁን ግን እንጠቃቀምበት ነው ያልነው። እኔ ያኔ በሪያል ያወልኩት ብር አሁን በዚህ ጊዜ ያለው ምንዛሬ
ምንም አይገናኝም። እሱን ራሱ ስንጠይቀው በዝግ አካውንት ነው የሚለው። በዝግ አካውንት ደግሞ እንዳላስቀመጠው የምታውቂው ሲጠየቅ ብር አይሰጥም። እኔ አሁን በዝግ አካውንት ነው ያለው ብርሽን ከወሰድሽ ጎዶሎ ነው የምትወስጂ ብሎ ነው የሚያስፈራራኝ የነበረው። ያኔ ቆርጬ ነው ተቆርጦ ነው የሚሰጥሽ ነው የሚለው እና እኔ ምን አይነት ሰው እንደሆነ ራሱ አላውቅም። አሁን እኛ የምንናገረው ሁሉ ሊያስዋሸን ላይ ይችላል ገብቶ፣ ግን እኔ እርግጠኛው የምነግርሽ እንደው ይሄ ሰውዬ ብራችንን ቢመልስ እኔ ካሁን በኋላ ከምን አይነት ሰው ጋር እንደው ተማምነሽ እንደምትኖሪውላ ነው ግራ የሚገባሽ ሀቢባ። እሱ የሚናገረውን በሙሉ በቮይስ እንኳን ቢችል ጀዋልሽ ብንልክልሽ ደስ ይለኛል። ግን እኔ እንጃ እንዲህ አይነት ሰው እኔ አለ ብዬም አልገምትም ነበረ። እኔ ከዚህ በላይ መናገር ያለብኝም አይመስለኝም። ጥያቄ ካለ ግን እንደው ያልተጠቀሰ ነገር ካለ ልጠቅስ እችላለሁኝ። ጨርሰናል። ፋፊ ከአንቺ ጋር ጨርሰናል። ኡምረያን ወይም ሰዓድ የምትሏት ከግሩፓችሁ ከ21 ውስጥ 10 ሚሊዮን ከተበላችሁ ውስጥ ወክላችሁ እሷ እያናገረች ነው። ደረሰኞቹን እየላከችልኝ ነው። ከዛ እኔ አሁን ሼር አድርገንለታል። ቀጥታም ደውለናል። ዋትሳፕም ቮይስ አድርገናል። አልመለሰም። ቀጥታ እሱም ባለቤቱም አላነሱም። ስለዚህ ሙሉ መረጃው ይድረሰኝና ቪዲዮ ሰርቼ እንጠራዋለን። ቪዲዮ ተሰርቶ ቪዲዮም ደርሶት ካልመጣ ቀጥታ ወደ ህግ ነው የምትሄዱት። የህግ አካላትን እናገናኛችኋለን። ተስማማን? በዚህ ደንብ ነው የምንስማማው። እሺ፣ በህግ እስካሁን በህግ ያልሄዳችሁበትን ምክንያት አስረዱ። አዎ፣ በእኛ አሁን ስነግርሽ እኛ ብሩን ስናስገባ ውጪ እንዳለ ሰው በራሳችን ብሩን በራሳችን ስም አላስገባንም። በሌላ ሰው ስም ብር ነው የገባው። ስለዚህ በሌላ ሰው ስም የገባ ሰው የእኛ ስም ደግሞ እሱ ጋር የተመዘገበው በትክክለኛው ነው። ይሄ ሰው ምናችንን ይዘን ነው በህግ ቀርበን የእኛ ስም ያሌለበት የባንክ ስሊፕ ይዘን እኛንን ብሩን ያስገባ ነው ማለት አንችልም። ከዛ ሰው ጋር ተስማምቷችሁ ያስገባላችሁ እናንተ እንዲያስገባ ትዕዛዝ የሰጣችሁበት ማስረጃ እኔ አንድ ሰው በካሽ ሰጥቼው ገንዘብ ከሱ አካውንት እንዲያስገባልኝ ከጠየቅኩትና ያ ሰው ካስገባልኝ ያ ሰው የሚሰጠኝ ቃል ለእኔ ማስረጃ ይሆነኛል። አብሮኝ ይሄዳል ፍርድ ቤት። ምን ችግር አለ? እንደዚህ ለሌባ የልብ መስጠት እኮ የለብሽም አንቺ። ልክ ነሽ። ይሄ ግን በአካል እዛ ላለ ሰው ነው አይደለ? እኛ እዚህ ሆነን ኢትዮጵያ አይደለው። ኢትዮጵያ ውጭ ያላችሁ ሰዎች ለቤተሰቦቻችሁ ውክልና ስጡ። ለቤተሰቦቻችን ውክልና ያለው ሰው ያገኘህ ብለን አገናኘ ነው። አሁን ለምሳሌ እኔ ማለት ነው በጣም ጨቅጭቄው ይኸው ብራዘር ውክልና አለው ለሱ ስጠው ብለን አገናኘ ነው። አንዴ በስልክ ተገናኙ። ብራቸውን መልስላቸው። እንዴት እንደዚህ በሴቶች ትጫወታለህ? እንዴት ፒኤልሲ ብለህ ዚግ አካውንት ብለህ ዋሽተህ እንዲህ የግልህን ስራ ትሰራበታለህ ምናምን ብሎ ተቆጥቶት መክሮት እሺ ወንድሜ ምናምን ብሎ ብራዘሬን ተቀበለ። ከአንድ ወር በኋላ ጊዜ ስጠኝ። እነሱም ደግሞ ግሩፕ እየገቡ ሴቶችን እኔ ያኔ ከግሩፕ ስላወጣን ከዚህ ከስር ሰዎችን እያናገርኳቸው ነበር። ምን እያደረጋችሁ ነው? ስራ ላይ ናችሁ? እኛ እኮ ብራችንን ሳይመልስ አወጣን፣ እወቁ። እናንተም ግሩፕ ውስጥ ያላችሁ ሰዎች ናቸው፣ ነገ በእናንተ ይደርሳል እያልኩኝ ከስር እያወሯቸው ስለነበረ ንገሩኝ አልኩኝና ከዛ ይሄን በማድረጌ ደግሞ ተናዷል። ሰዋን ግሩፕ ላይ ሴቶችን አነሳሳችብን ምናምን ነገር ብሎ ይሄኛውን ስነስርዓት እንድትይዝ አስይዘለን ግሩፕ እየገቡ እንዳይበጠብጡብኝ ስራ የሚፈልጉ ሰው ብሎ ወንድሜን እሺ ችግር የለውም አንተ ብር ካወር በኋላ መልስልኝ፣ እኔ እነሱን አስቆማለሁ፣ ምንም ከአንተ ጋር ካሁን በኋላ ኮንታክት አይኖራችሁም ተብለን ከአንድ ወር በኋላ ተቀጣጠርን። ይሄ ማለት ያለፈ አመት አምና ከረመዳን በፊት ነው። ከአንድ ወር በኋላ ቻይና ሄዳለው 15 ቀን የቀረኝ ምናምን ያለው ውሸት ሆኖ ከዛ በኋላ ከቀጠሩት ቀናቶች በኋላ ቆይቶ ነው ቻይና ሄደው። ቻይና ሄደውም ለምን እንደሆነ አላውቅም፣ ለእኛ አላሳየንም። ወንድሜ ከዛ ሲመለስ አንድ ወር የተሰጠው እኔ ራሴ ደውልልሃለሁ ያለው ሰውዬ ወንድሜ ራሱ ፈልጎት ወደ 2 ወር አካባቢ መልሶ ደወለለት። እንዲቀጥረኸኝ የታለክ ብር አልመለስክም ምን ሆነክ ነው? የእነ አብዱላሴ የእነ ሀናን ጉዳይ እነሱን ጉዳይ እኮ ከእነሱ ጋር አውርተን ጨርሰናል ወንድሜ ብሎ ስልኩን ዘጋበት። ከዛ ብራዘር ወደዚህ ተመልሶ እንዲ አውርታችሁታል? አረ ሰላም አለይኩም ብንለው ማይመልስልን ሰውዬ እኛ ከዛ ቀን በኋላ አውርተነው አናውቅም። እንዴት ይሄን ያክል ውሸት ብለን ገባንና ግሩፕ ላይ ተናገርኩኝ ለልጆቹ ለነሳዱ እንዲህ ብሎን እኮ እስቲ ብራችንን ጣብዩ ቁልን እናንተም ግሩፕ ላይ ያላችሁ ሰዎች ነን ብለን ብንላቸው ግሩፕ ላይ ሄዶ እንዴት ግሩፕ ላይ ያወጣሃቸውን ሰው ብራቸውን አልመለስክላቸውም
ወይ ደግሞ ከግሩፑ አልሆኑም። ወይ ወደ ግሩፑ መልሳቸው፣ ወይ ብራቸውን መልስላቸው። ብራቸውን ሳሰጣቸው እንዴት ተዋውጣቸዋለህ ሲላቸው፣ ወይ እነሱ እኮ ሼራቸውን ገዝቼ ብሩ መልሼላቸዋለሁ ራሴ ገዝቻለሁ ብሎ ይሄም ያክል ውሸት ማለት ነው። ይኸው እዚህ ላይ ያለው ግሩፑ ላይ ያለው ሰው ሁላ ይመሰክራል ይሄንን። እኔ ከነሱ ማገኘው መረጃ ነው። እኛና አይመን ሳንገናኝ ቆይተናል። በምንም አይነት ልንገናኝ አንችልም። ስልካችንን አያነሳም። ብራዘር ስልክ እየቀያየረ ይደውልለታል፣ አያነሳም። ከባለቤት ስራ አያነሳም። በምንም የህዝብ ዕዳ ማለት ይሄ ሁሉ 10 ሚሊዮን የእናንተን የመዳም ቅመሞች የአረብ ሀገር ሴቶች ዕዳ ተሸክሞ መዝናናት፣ ትዳርን መቀጠል፣ መውለድ፣ ህይወትን መምራት እንዴት ይቻላል? ማለት እንዴት ሰው እንቅልፍ ይወስደዋል? እኔ ትንግርት እናቴ ወኔ አይምሰልሽ። በቃ ከሱ ውጭ አዋቂ የለም። ከሱ ውጭ የህግ ሰው የለም። እኛ እናቴ ባለቤቴን እኛ ብር መልስልን አንፈልግም፣ ሌላ ስራ እንሰራበታለን፣ አገር ቤት ሄደን ከዚህ በዚህ እኛ መንቀሳቀስ እንደምንችል እናውቃለች። ባለቤቱ ታውቃለች፣ ይሄንን ታውቃለች። እኔ ከሳምንት በፊት ባለቤቱን አናገርኩኝ፣ ስልኳን አስልኬ በውስጥ ደውዬ ሳናግራት ባለቤቱን ሳናግራት ስለ እናንተ ብር የእናንተ ብር ተመላሹ ነው አደለ አለችኝ። አዎ የእናንተን ብር ከ20 ቀን በፊት ራሱ አውርቼ የእነሱ ብር ብለን መልስላቸዋለሁ ሲል ነበረ። የእነሱ ተመላሽ ነው ብሏል እና ይመልስላቸዋል። እምቢ እኮ አልተባላችሁም፣ አልተካዳችሁም እየተባለን ማለት ነው። አመት ደረሰን። አሁንም ግሩፕ ላይ እያላቸው ያለው 2 ወር ነው የሚላቸው። ምንም እምነት ያሌለው ቃል ማለት ነው። ስለዚህ እየዋሸን ነው። እሱ ብሩን እየሰራበት ነው። እኛ እዚህ ብራችንን አጎልተን እየተቸገርን ነው እና ብራችን እየሞተ ነው። የዛሬ ዓመት ብር ያስገባንበት ብርና ዛሬ እኛ ጋር እጥፍ ነው። ማናችሁም ታውቃላችሁ ዶላር ምን ያህል እንደጨመረ እና ይሄን ያክል ውሸቱ የላቀ ነው። እኛ እንደዛ ብለን ከግሩፑ ስንል ባለቤቴን ከግሩፑ ሲያወጣ ሚስቱ እንደሆንኩ አያውቅም ነበር። ግሩፕ ውስጥ እኔ እያለው ሰላይ ነው እንዲህ ብሎ እኮ እንደዚህ ከኔ ኢንፎርሜሽን ወስዶ እኮ እንዲህ አድርጎ ብሎ በሰላይነት ግሩፕ ላይ ስሙን ሲያጠፋ ነበረ። ትንሽ የሆነ ጥያቄ ስትጠይቅ የኔም ባለቤት ስም ማለት ነው ሰላይ ምናምን። ይሄ ቢዝነስ ነው፣ የመንግስት ተቋም አይደለም። ምንድነው ስለላን ምናመጣው? ሰላይ ማለት ሊያጠኑን ነው የገቡት እንጂ የስራ ሰዎች አልነበሩም። ከበፊቱ ራሱ ከባለቤቴ ጋር ቁጭ ብዬ እንደዚህ እያወራን ነበር ብሎ ስማችንን ኮፒ አድርገው ሊጀምሩ ነው። አዎ ምንድነው ቢዝነሱ ኮፒ የሚደረገው? ምንድነው? ምንም አላየንም። ልናመርት ነው ቦንዳ ምን ልናመርት ነው? በ1 ሚሊዮን ምን እንሰራለን እኛ? እሱ በቃ ለስለላ ነው የገባችሁት። የሆነ ሰው ከዚህ በፊትም መጀመሪያ ላይም ለስለላ የገቡ ሰዎች አሉ። ስለ ስለላ በጣም ነው የሚያወራው። ለስለላ ነው የገቡት፣ ለስለላ የገቡት ሰዎች አሉ እያለን በጨረሻ ላይ ጥያቄ የጠየቀ ሰው በህግ በትክክል የሆነ ቀጥ ያለ ትክክለኛ ጥያቄ ስትጠይቂው ስታጨናንቂው የሚያደርግሽ ነገር ከግሩፕ ያለን ያወጣል፣ መልስሽን አይመልስም። ትንሽ ስትተቺውና ስትቆጪው ያንን ነገር ለመመለስ በቁጣ ይመጣል። እንዴት እንዲህ ታደርጋላችሁ? አሁን ባለፈው ግሩፕ ላይ ሆስ ቮይሱ ሲልኩልኝ እንዲህ ብለህ እንዴት ትዋሻለህ? እኛ ብራችንን ነው የምንፈልገው ብሎ በግሩፕ ሆይ ብሎ ሲነሱ የፈለጋችሁበት ቦታ ሂዱ ብሎ ዝቷል። ምንም ማንም ህግ የሚጠይቀኝ የለም፣ ምንም እፈራው የለም። እኔ ከአላህ ውጭ ምንም አልፈራም ብሏል። እኔ ብራችሁ ሰጣችኋለሁ። አላህ ከህግም ከምንም በላይ እኮ ነው። አላህን ከምንም በላይ ነው። ሀቅ ይወስዳል። እንግዲያውስ እንደምትሰሚ የኛ ብር ተበልቷል ብለን ቁጭ ብለን እያለቀስን ከትላንት ወዲያ ግሩፕ ላይ ገብታ አንዷ ተቀላቅላ ወላሂ እሷ ህይወቷን ስታወራ ማለት ነው ምን ውስጥ ነው የገባ ነው ያለው። ይሄ ሰውዬ የቲምን ብር እየበላ ማለት ነው። የቲም ማለት ታሪኳን ከነገረችው በኋላ እቺን ልጅ እንደውም ወደ ግሩፑ ራሱ ማስመለስ የለባትም። የእሷን ብር እሰራበታለሁ ብሎ ራሱ በራሱ አምኖ መቀበል የለበትም። የቲም ብር እንግዲያውስ ሁላችሁም በእምነታችሁ ታውቃላችሁ፣ በእኛ በእስልምና በጣም ከባድ ነው። እሺ እኔ ግን ሳስበው ሚስቱ የምታውቅ አይመስል። የትኛዋ ሚስት ባሏ የሰው ሀቅ የሰው ላብ ልጆቿን እንዲያበላባት ትፈቅዳለች ብዬ አላስብም። ለልጆቿ ለነገ በሽታ አደጋ ብዙ ነገር ትፈራለች። የሰው ሀቅ በሽታ አደጋ የተለያየ ነገርን ያመጣል፣ ሙሲባን ያመጣል። እና የትኛው ሚስት ልጆቿ የሰው ላብ የሰው ሀቅ እንዲበሉባት ልቦኗ እያወቀ ትፈቅዳለች ብዬ አላስብም። ስለዚህ ሚስቱ ታውቃለች ብዬ አላስብም። አንቺ ሚስቱ ታውቃለች አልሽ። እንዴት አወቅሽ ሚስቱ እንደምታውቅ? ትክክል ነው። እኔም ሙሉ ለሙሉ ሚስቱ ታውቃለች አልሽም፣ ግን አናግሬያታለሁ እያልኩሽ ነው። ከሳምንት በፊት አውርቻት እሺ አይመኒታ ብራችንን አልመለሰልንም ወይ ከግሩፑ አይደለንም፣ ሪሲታችንም እንዳልተሰጠን ታውቂያለሽ። ይሄንን ነገር አንቺም ባለቤቱ እየሆንሽ ዝም ብለሽ ወይ ኖርሽ ወይ ስላት
እኛ እኮ ባለፈው ቅርብ ጊዜ ራሱ አውርተን ስለነሱ የነሱ ብር እንዴት ሆነ ተብሎ አይ የነሱ ብር ተመላሽ ነው ብሎኝ እንዲህ ብለን ሁላ ስናወራ ነበረ። አልተረሳም የእናንተ ብርም አለች። በመልሽ ያለው ብሎ ግሩፑ ላይ እያስዋሻ አይደለም ወይ? እኛ ደግሞ ስንደውልለት የእኛን ስልክ አያነሳም፣ የወንድሜን ስልክ አያነሳም። በምንድን ነው አምነን ቁጭ ምንለው? ባለቤትሽ ነው፣ የልጅሽ እናት ነው፣ የልጅሽ አባት ነው፣ ይሰማሻል። እንግዲያውስ ጠይቂልን። እኔ እሱ ማግኘት ስላልቻልኩኝ ነው ወደ አንቺ የመጣሁት። ጠይቂልኝ ስላት ጠይቄልሽ ማታ ሪከርድ አደርግልሻለሁ አለችኝ። ሄደች። ይኸው ዛሬ ሳምንት አልፎናል። ብደውልላት አታነሳም፣ ቴክስት ብላት አትመልስም። እንግዲያውስ አታውቅም በእኛውን አንቺ ወላሂ አታውቅም እያሉ ነው ኮመንት ላይ። ኤኒዌይ እማታውቅ ከሆነ በቪዲዮ እናሳውቃታለን ደረሰኞቹን። አናም ጨርሰሻል? አንቺ ጋር ያለውን ነገር ጨርሻለሁ። አመሰግናለን። እሺ አሁን ወደ ኡምረያን ሄዳለሁ። ኡምረያን 21 ናቸው አይደለ? 10 ሚሊዮን እንትን የመጀመሪያ አካውንታቸው ያስገቡበትን አላኩልኝም። ኦንላይን የሌሉ ልጆችም ስላሉ እኮ ቆየን። 21 ናቸው አይደል? አዎ 21 ነን። ስለዚህ የላክሽልኝ ደረሰኝ ስንት ነው? አሁን የላኩልሽ ኦንላይን ያለ ነው ያላኩልኝም አሁን እዚህ እንትኑ ላይ እየተከታተሉ ስለሆነ ባካችሁን ላኩልኝ። መጀመሪያ ወደ አካውንቱ ብር ያስገባችሁበትን ደረሰኝ ላኩልኝ። የባንክ ደረሰኝ ነው የሚፈልገው ወደ አይመኒታ። ይኸው አሁን እንደላክሽልኝ አይነት መጀመሪያ ላክሽልኝ አይመኒታ የድርጅቱን የተቀበለበት ተቀብያለሁ የሚል ይሄ አይመኒታ ቢዝነስ ግሩፕ ፊት የሰጠን ነው እኮ። እሱን አይደለም የሚፈልገው መጀመሪያ ከባንክ የገባበትን ደረሰኝ ይሄኛው እንደዚህኛው 300,000 ልክልሻለሁ ነው እኮ። እሱን ሲልኩልሽ ጠቅላላ 21 ደረሰኝ ሲደርሰኝ ማስረጃ እጄ ላይ ስላለ ቪዲዮ ሰርቼ እጠራዋለሁ። እኔ ማስረጃ እጄ ላይ ደረሰኝ 21 በላይ ይሆናል። እያንዳንዳችን ያው በስሙ ትለየዋለሽ ብዬ አስባለሁ። ቶታል ስደምረው 10 ሚሊዮን ከመጣ 10 ሚሊዮን ብዬ ቪዲዮ ሰራለሁ። ቶታል ስደምረው 9 ሚሊዮን ከመጣ 9 ሚሊዮን ደረሰኝ እጄ ላይ ባለ ደረሰኝ መሰረት ቪዲዮ ሰርቼ አይመኒታ ስልክ ቀጥታ ደውዬ ልክ ላይቭ ላይ ለአንተም ለባለቤትም ደውዬ አልመጣችሁም። ዋትሳፕ ላይ ቮይስ አስቀምጬ አልመጣችሁም። ላይቭ ላይ የነበረ 4000 ምናምን ህዝብ ሼር አድርጎላችሁ አልመጣችሁም። ስለዚህ ቪዲዮ ሰርቼ ይሄን ቪዲዮ ልኬልሃለሁ። ቪዲዮ ሲደርስ እባክህ ናና ተነጋገር ከሰዎቹ ጋር ላለው። ከቪዲዮ በኋላ ካልመጣ የህግ አካላትን አገናኛሻችኋለሁ። በህግ ትሄዳላችሁ። አለቀ። ይሄ በዚህ ነው የተስማማነው አይደል? ኢንሻአላህ። እሺ ቅልቦች አሁን ቢዚ ሆኖ ነው። ቅልቦች ነገ ይመጣል፣ አገናኛችኋለሁ። ከቅልቦች ጋር በህግ ሄዳችሁ ደረሰኛላችሁ፣ ማስረጃ አላችሁ፣ በህግ ትጠይቃላችሁ። ማንም ላይ ጉልበተኛ መሆን አይችልም። ሀቃችሁ ነው፣ ላባችሁ ነው። ማስረጃ ደረሰኛላችሁ። ግን እስከ መቼ ነው ግን እናንተ እንደዚህ ማለት እንደዚህ ጅል የምትሆኑት እስከ መቼ ነው? ሀቡዬ እንደው እኔ መቼም ማለት አይጸጽታችሁ ብዬ አላስብም ነበር። ሀቡዬ በጣም ብልጥ ነኝ ብዬ አስባለሁኝ። ግን እሱ የሚዲያ ሰው ነው፣ እንደዚህ ያጭበረብረናል የሚል እምነት ምንም የለኝም። የሚዲያ ሰው ማለት ምን ማለት ነው? የሚዲያ ሰው መልአክ ነው እንዴ መስሎ የሚታያችሁ? ሚዲያ ላይ ላይፉን ከፍቶ የተበጠረቀ ሁላ፣ ላይፉን ከፍቶ የመዳም ቅመም ድምፅ ነኝ ያለ ሁላ በቃ ንጹህ መልአክ ከእናትና ከአባታችሁ ከእህት ከወንድሞቻችሁ በላይ የሚዲያ ሰው ነው እንዴ የምታምኑት? እውነትሽን ነው። በአሁኑ ሰዓት ሰው ማመን ቀብሮ ነው። ግን በሰዓቱ ተታለናል። እኔም ቶሎ ልጆቼ ጋር አራስ ልጆች እንዳልኩሽ ጥዬ ነው የመጣሁት ባለቤቴ ላይ እና ልጆቼ ጋር ቶሎ ገባለሁ። ቻይና መሄድ ከፈለጋችሁ ዕቃ መውሰድ በቃ ወደ ንግዱ አለመቀላቀላለሁ። ልጆችም እዛው ሳርቅ የሚለውን ነበር ያሰብኩት። ከሁላችሁም በላይ ያሳዘነችን የቲም ልጅ። የቲም ማለት ጋይስ ቅድም ስጽፉ ነበር ኮመንት ላይ አረብኛ ነው ቃሉ። የሙት ልጅ የምታሳድግ ባሏ ሞቶባት ለብቻ ልጅ የምታሳድግ ለብቻዋ ባሏ ሞቶባት ልጅ ጥሎባት ሞቶ ልጅ የምታሳድግ እናት ከሷ አሁን ተጨክኖ ገንዘብ ይበላል። የሁሉንም ታሪክ ብትሰሚው ሁሉም ህመም አለው። ልነግርሽ አልችልም። የሁላችንንም ታሪክ ስናወራ ያው የእሷ የበለጠ የቲም ልጅ እዛ በዚህ ኑሮ ውድነት አገርን አይቼዋለሁኝና ከባድ ነው ያላባት ልጆችን ማሳደግና የእሷ ባሰ እንጂ የሁሉንም ታሪክ ብትሰሩበት እናንተ ብራችሁን ከሱ ጋር ድርጅት ከምትሻረካለሁ ብላችሁ ድርጅት እከፍታለሁ ገለመሌ ብሎ ከሚሞሏችሁ ለምንድን ነው የሚላሰው የምታምኑት? ወይሱን ብንልክልሽ እንዴት እንዳሳመነን ወይሱን ብንልክልሽ መጀመሪያ ላይ በቃ የዛሬ ዓመት ስለ ሌሎች በ3 ወር በ6 ወር በቃ እኛ ደመወዝተኛ ሆነን ትርፍ ሊያካፍለን ነበረ። ገባሽ? እኛ በአጭር ጊዜ የዕለት ጉርሳችንን ካገኘን ልጆቻችን ጋር ቤተሰቦቻችን ጋር እንሄዳለን። ሁሉም ስደት የመረረው ነው። ሁሉም ደግሞ ቤተሰብ ጥሎ የተሰደደ ነው። ልጆቹን በትኖ ሁሉም
የራሱን ታሪክ ብትሰሚው ሁሉም የሁሉም ታሪክ ያማል እና ሁላችንም ህመም ስላለብን ይበድለናል አላልንም። የአላህን ስም እየጠራ እንደዚህ አይነት ግፍ በደል ይሰራብናል ብለን በፍጹም አላሰብንም። አመን ነው በቃ። መጀመሪያ ላይ እኮ ታውቂያለሽ፣ እኔ ከማመን የተነሳ ይህን አጀንዳ ይዞ ሶሻል ሚዲያ ላይ እንትን ብሎ ቪዲዮ ቀርጾ ሲልክ አንዳንድ ሰዎች ቪዲዮ ሰርተውበታል። የአረብ ሀገር ሴቶች ተጠንቀቁ አይነት ነገር አይቻለሁ። ገባሽ አቡ? ምቀኝነት አይነት ነገር እንዳይሰራ አይነት ነገር እየመሰለኝ ዝም ብዬ ነው እያየሁ እንዳላየ ያለፍኩት። እነዛን ሰዎች ግን በጣም አደንቃቸዋለሁ ከምልሽ በላይ ማለት ነው። ዋጋለው የዛኔ ምቀኝነት መስሏችሁ ተጠንቀቁ ስትባሉ ብትሰሙና ብትጠነቀቁ ዛሬ ገንዘባችሁ በእጃችሁ ነበር። ገንዘብ አንዴ ከእጅ ከወጣ ያ ሰው ወይ ይታሰራል ወይ ሰርተ ክፈል ይባላል ወይ ድርጅቱ ይታገድበታል። እውነትም ድርጅት ካለው መሬት ላይ የወረደ ምንም መሬት ላይ የወረደ ነገር የለም። በ10 ሚሊዮን ብር ደግሞ ብሩን አጥፍቶት ከሆነ እኔ እናንተን 10 ሚሊዮን አጥፍቶት ከሆነ ምን ይደረጋል? ምንም እኮ ይደረጋል። ወይ ይታሰራል ወይ ሰርተ ክፈል ይባላል። ለምን ብራችሁን አትይዙም እናንተ? ተሳሳትን፣ በጣም ተሸወድን። እኔ እሸወዳለሁ የምል ሴት አልነበርኩም። ከአሁን በፊትም ተሸውጄ አላውቅም። ጠንቃቃ ነኝ ብዬ የማስብ ሴት ነበርኩኝ። ግን የአረብ ሀገር ሴቶች ተቆርቋሪ መስሎ ያንን ትፎዞ ለብሶ በቃ ሸወደኝ። ተሸውጃለሁ። እኔ አሁን የማስተላልፈው መልእክት ምንድን ነው? በቃ አይደል መልካም መስሎ አዛይ መስሎ የቀረበው ሁሉ ማንንም እኔ ራሴን ሁሉ እስከምጠራጠር ነው የደረስኩት፣ ማንንም ላላምን ማለት ነው። እና ሌሎች እኛም መሰል እህቶቻችንም ጥንቃቄ እንዳደርጉ በእኛ የደረሰ በእነሱ እንዳይደርስ። ማንንም ሶሻል ሚዲያ ላይ ወጥቶ ቢዝነስ እንስራ አዋጡ የሚላችሁን ማንንም ሰው እንዳታምኑ። ማንንም ሰው ቢዝነስ መስራት ከፈለጋችሁ ከቤተሰቦቻችሁ ጋር ስሩ። ቢበላም ቤተሰብ ይብላው። ባዳ ከሚበላው የሶሻል ሚዲያ ሰው ከሚበላው ማንም ሰው ቢዝነስ እንክፈት፣ አክሲዮን ድርጅት እናቋቁም፣ ገለመሌ ተደራጁ፣ እንደራጅ፣ ገለመሌ አትስሙ። ራሳቸውን ነው የሚያሳድጉበት። እናንተ መጠቀሚያ ነው የምትሆኑት። ራሳቸውን ነው የሚያሳድጉበት። ደግሞ የሚገርመው እኮ ብሩን ከሰበሰበ በኋላ አነጋገሩ ሁሉ ተቀየረ። ጥያቄ ስንጠይቀውም ለጥያቄ ምላሽ መስጠትም አይፈልግም። በቃ የሆነ ተንጠባረረና ጥያቄ ተደጋጋሚ ግሩፕ ላይ መጠየቅ ሲጀምር እነዛ ጥያቄ የሚጠይቁትን ልክ ግሩፑን ሌሎቻችንን የቀሰቀሱ መስሎ ስለታየው እነሱን ከግሩፑ ያስወጣል። እነሱ ገብተው ኢትዮጵያ ውስጥ ድርጅት ይከፍታሉ በመዳም ቅመም ላብና ደም። እነሱ ከኢትዮጵያ ገብተው ደግሞ እኮ ወንዶች ናቸው፣ ሴቶች አይደሉም። ለምን እናንተ ወንድን ነው የምታምኑት? ተቃራኒ ጾታ ነው የምትወዱት የምታምኑት። ሴት ብትሆን አምናችሁ ትሰጡ ነበረ? ሴት ብትሆን ድርጅት እንክፈት ብላ 10 ሚሊዮን ብር ትበላችሁ ነበር? ሴት ብትሆን ለሴትማ አይደማል። ጠንካራ ነው የምናስበው እኛ ገባሽ። እና ደግሞ እሱ ሚዲያ ላይ አዛይ መስሎ ነው ለአረብ ሀገር ሴቶች ተቆርቋሪ እንደዚሁ በቃ የተቸገሩትን ብዙ ኢንፎርሜሽን ናመደ አለ መጣሁኛ። ወንድ ሲሆን ትሞታላችሁ። ወንድ ምንም ነገር ሲላችሁ ታምናላችሁ። ሴት ስትነግራችሁ እንትን ቅናት ነው ብላችሁ ስለምታስቡ ሴት ስትመክራችሁ አትሰሙም፣ ትሰድቧታላችሁ። ሴት ያመጣችሁ ነገር ሁሉ አይጠማችሁም። ወንድ የሆነ ነገር ካለ የኛ አባት የስደተኞች አባት የኛ ወንድም ትላላችሁ። ወስዳችሁ ብራችሁንም ገላችሁንም ነፍሳችሁንም ሁሉ ነገራችሁን ትጣላችሁ። ለወንድ ሲሆን ሁሌም ወንድ ነው የሚገባችሁ። እስኪ ሴት አደራጅታ ይበላች እስኪ ያሳዩኝ አንድ እስኪ ሴት ጥሩልኛ። ሴት ከአረብ ሀገር ገብታ ድርጅት እንክፈት ብላ ይበላች እሷ ድርጅት እንክፈት ብላ አይደለም። እሷ በህገ ወጥ የሰዎች ዝውውር ነው አረብ ሀገር ልካቸዋለሁ ውጭ ልካቸዋለሁ ብላ ነው። እሷም ወንድን የተጠቀመችው ወንድ እንደምትወዱ ስለምታቅ ስስ ጎናችሁን ስስ ብልታችሁን ስለምታቅ ወንድን የተጠቀመችው እሷም እናንተ ለመብላት። እሺ ሴትስ አብዬ መጥቻለሁ። የግሌ ገበሬ የግሌ ገበሬ ትክክል። አንድ ሴት ተገኘ። ትክክል። በጣም ያሳዝናል በእውነቱ። ስለዚህ 21 ደረሰኝ ላኪልኝ። የ21ዳችሁንም እልክልሻለሁ እንደላኩልኝ የሁላችንም
ሙሉ ደረሰኝ ስንትልኝ ቪዲዮ ሰራለሁ። እስከ ቪዲዮ እስከምሰራ ምላሽ ካልሰጡ ዋትሳፕ ላይ ምላሽ ከሰጠ ኦኬ፣ ቀጥታም ደውዬለታለሁ። እንግዲህ ምላሽ ከሰጠ ከላይቭ በኋላ ዋትሳፕ ላይ ምላሽ ከሰጠ እነግራችኋለሁ። ካልሆነ ግን ቪዲዮ ሰራለሁ። ብራችንን በዝግ አካውንት መቀመጡን የባንክ ስቴትመንት ይዞ መቅረብ አለበት። ምን ኢንቴጀር ጥያቄ የምጠይቅ በዝግ አካውንት አይደለም። ብራችሁ አመት ሙሉ የእናንተን 10 ሚሊዮን ታቅፎ ይዞራል እንዴ? ሰርቶበታል፣ እየሰራበት ነው። ቻይና እየተመላለሰበት ነው። አረቢያን መጅሊስ እየሰራበት ነው። ከባለቤቱ ጋር እየሰራበት ነው። ምንድነው በዝግ አካውንት እንደ ጅል ዛሬም ዝግ አካውንት? አሁንም አትባንኑም እንዴ? እሱ እኮ ነው እናንተ ጠይቀነው ነበር ሀውዬ ግሩፕ ላይ እስካሁን እያመናችሁ ነው። በዝግ አካውንትን የተቀመጠው አለበሉጣን ብራችሁ ካላ አይሰጣችሁም። አመት ሙሉ ስታለቅሱ። ልክ ነሽ። እኛም አላመነው ግን እሱ ጠይቀነው ማየት እንችላለን ወይ እኛ እንደ አባላት ማየት እንችላለን እና ማየት እንችላለን ስንለው ምላሽ ሳይሰጠን ጥሎን ወጣ። እኛ የመጨረሻ አሁንም እሱ ማወቅ ያለበት በእኛ ብር ምንም አይነት ማሽን ሲጀመር በ10 ሚሊዮን ብር እንዴት አለ ፋብሪካ ነው። 10 ሚሊዮን ብር ማለት የአንድ ኮንዶሚኒየም መግዣ ዋጋ ነው እና ምን አይነት ፋብሪካ ነው የሚሰራውስ የሚለው ያው የራሱን ቢዝነስ እያጧጧፈበት ነው እናውቃለን። እሱን ደግሞ እኛ አውፍ አንልም። ለምን እኛ መጀመሪያ ትርፍ እናገኝበታለን እለውጣችኋለሁ ቀይራችኋለሁ ብሎን እንጂ ይሄን ብር የላክንለት የሆነ ቁም ነገር ላይ እስከሚሆንልን ወርቅ ገዝተን እናስቀምጥበትም። ያለ ራሳችን ትርፍ ነው። ሪያሉን ብናስቀምጠው ለራሳችን በአሁኑ ሰዓት ስንት ነው ምንዛሬ? እና በጣም ነው የሚያመው። ከግማሽ በላይ አሁን ያለው ምንዛሬ እያወቅሽ ነው። እኛ ደግሞ ስንልክ የነበረው ዋጋ የታወቀ ነው። እያስገብኛልና አልጨረሽም? ጨርሰናል እኮ እኛ በቃ የተስማማ ነው። ሙሉ ደረሰኙን ትላክልኝና ሀናን ከሆነች አስገቢያት አውዬ ያስገቡ። ሙሉ ደጋግማችሁ አንድ አይነት ነገር እያወራችሁ አታሰልቹን። ተስማማን አይደል? ሙሉ ደረሰኝ ላኩልኝ። ያቺኛው ሀናን ጠዋት ቀን ላይ ገብታ የነበረችው ሀናን መስላይ ነው። ይሄ አይደለችም፣ ሌላ ናት እሷ። እሺ ውይ፣ የረሳሽው ነገር አለ ውዴ? እና ስለነሱ ጉዳይ ደግሞ በውስጥ አዋርተውና በውስጥ ሲያዋሩን እነ ሀናን ከግሩፕ የወጡት ማለት ነው ጠይቁልን አሉን። ጠየቅ ነው ስንጠይቀው ሸሪንጋቸውን ገዝቼ ብራቸውን መልሼላቸዋለሁ አለ። ለኛ ማለት ነው። እሱን ተናግራለች። እሷ ተናግራለች። ኦኬ አዲስ ነገር ሰምተን ማናውቀው። አትደግሙ፣ ይሰለቻል ሲደጋገም። ወጥቼ ስለነበረ ነው ይቅርታ። ወዴ መናገርና መድገም የፈለኩት ነገር ቢሆን ማለት ነው ምንም ቢሆን አይመን ካሁን በኋላ ማሽንም ሰርቻለሁ፣ ይሄንን ገዝቻለሁ፣ መሬቱም ይሄውን ነው እንሰራለን ልሰራ ነው ቢል አንድ ሰው የገባበትን ቦታ በፈለገበት ሰዓት የመውጣት መፍት አለው። ሼራችንን ጥለን ወይ ሽጠን የመውጣት መፍት አለን። እገዛለሁ ብሏል እሱ ራሱ እና ካሁን በኋላ እኛ እሱ ስራውንም ይስራ ምንም ምክንያት ያምጣ ከሱ ጋር መቀጠል አንፈልግም። እምነት የለንም። የምሬ የስራ ሰው ራሱ ሆኖ ሰርቶ አምጥቶ ትርፉን ቢያሳየን እንኳን አንፈልግም። ዋሽቶናል፣ በጣም ዘቅጦናል። በቃ ምንም እንደማያውቅ ሰው በጣም ንቆናል። ስለዚህ እኛ የምንፈልገው ብራችንና ብራችንን ብቻ ነው። ምንም ነገር ከሱ አንፈልግም። ውል ተፈራርማችኋል። የዛኔ ስትጀምሩ አንድ ሰው በማንኛውም ሰዓት ድርጅቱን ጥሎ መውጣት እንደሚችል ብሩ እንደሚመለስለት ቃል ተገባብታችኋል። ያ ውል ወረቀት ላይ አለ ልኳል። ግን ደግሞ ማን ነው በአካል ተገኝቶ የፈረመው? ማንም የለም። እንፈርም ብለን እኛ በሄድንበት ሰዓት ስንፈልገው ነበረ። ግን ማንም የፈረመ የለም። ውል ወረቀት ዝም ብሎ ቢያወጣ እኮ ምን ጥቅም አለው? ፍርሚያ ካልሌለ ካልተስማማሽበት አይደል? አዎ። ምንድን ነው የተነጋገራችሁት ስትጀምሩ ብራችሁን ልታስገቡ ስትሉ? ሪሲቱን ሰጣችኋለሁ፣ የአባልነት መታወቂያ ሰጣችኋለሁ። ውክልና ባለው ሰው መታችሁ ተፈራርመን የሼሩ አባል መሆናችሁን በእርግጠኝነት በወረቀት በህግ መሰረት ተሰጥቷችኋል። አልተሰጠንም እስካሁን። ለምን አይሰጣችሁም እስካሁን? ስጠን ብለን ስንጠይቅ አደላ ያወጣን ከግሩፑ። ሪሲት ስጠን ብንል አደለ ከግሩፑ የወጣ። እኛ እኮ ከመጀመሪያው ነው እሱ ብሩ ከተቀበለ ድምፁ መቀየርና ነገራቶቹ መቀያየሩ ስናይ በጊዜ ባንንና በቃ አንፈልግም ብራችንን መልሰን። በጣም በጊዜ ባንናችሁት። ከአንድ ዓመት በኋላ ተከፈላችሁ። እኛ ከአንድ ዓመት አይደለም የኔ ውድ፣ ዲሴምበር ከፍለን ዲሴምበር ኖቨምበር አካባቢ ነው ያወራ ነው። ዲሴምበር ከፈልን፣ ጃንዋሪ ወደ መጨረሻ አካባቢ አንፈልግም አገር ቤት ገብተን ከመጣን በኋላ ብራችን ይመለሳል። ምክንያቱም እያወራን አይደለም
መልስ እየመለሰልን አይደለም። ሪሲት ስንለው ሌላ ነገር እያወራ ነው። ስለዚህ አይ መቀጠል አንፈልግም፣ እየዋሸህን ነው። እስክትከፍሉ ድረስ በጣም ነበር የሚያወራችሁ። ብር ካስገባችሁ በኋላ ጠፋ። በጣም ዱዓ መሰለሽ፣ ዱዓ ነው የምናደርግለት እኛም እንዴ። ከአሁን እየገባ ግቡ፣ ሰላም ናችሁ፣ የት ና ሀቡዬ። እዚህ ጋር የምጨምረው ነገር መጀመሪያ ቮይሱ ካለ ከፍታችሁ ዱዓውን አሰሙን፣ ለእኛም በረከቱ ይድረስብን። ደልቶታል፣ መረጃ ይያዝብኛል ያለውን በሙሉ ደልቶታል። እኛ ግን የተወሰኑ ሪከርዶች አሉ የያዝናቸው አሉ እኮ ከነዛ ውስጥ መጀመሪያ ላይ ምን አለን መሰለሽ፣ እዚህ ግሩፕ ላይ አለ። ያው ሁላችንም ራስ በራሳችን ስለማንተዋወቅ የህግ አካሎች አሉ። እነሱ ገብተው ንግግር ያደርጋሉ። ልክ በቃ ነገሩ አለ አይደለ፣ ከፍተኛ አይነት ድርጅት እንደሆነ እንደገና ጠበቃ አለው፣ ድርጅቱ ጠበቃ አለው፣ ሁሉ አለ፣ ጠበቃ አለኝ እኔ በጠበቃ ማክሬ ነው የሚለው ሁሉንም ነገር። ስካይላይት ሆቴል ደግሞ ስብሰባ እናደርጋለን። እዛ ጋር ስካይላይት ሆቴል በኢትዮጵያ ውስጥ አለ የሚባል አንደኛ ሆቴል እኮ ነው ታውቃለህ። እዛ ሁሉ ብሎናል። ሲጀነጅነን መጀመሪያ ብሩን ከመቀበሉ በፊት ማለት ነው። እና መጀመሪያ ያው ኢምፖርት ኤክስፖርት በሚለው ጉዳይ ነው ሀሳቡን ይዞ ወደ ሚዲያ የመጣው። ብሩን ከሰበሰበ በኋላ ደግሞ ይሄ አያዋጣም፣ መንግስትም የማይደግፈው ስራ ስለሆነ ወደ ፋብሪካ አገር ውስጥ ወደ ማምረት ከውጭ የሚመጡትን ማቴሪያሎች እዚሁ እናመርታለን አይነት ነገር ነው ሀሳብ የያዘው። እስከዛ ድረስ ደግሞ ብራችን የመግዛት አቅሙ እየተዳከመ ስለሚሄድ ፒኤልሲ ፍቃድ እናወጣለን። የቡናና የቅባት እህሎችን ፍቃድ አውጥተን ፋብሪካው እስከሚቋቋም ድረስ ቡናና የቅባት እህሎችን ኤክስፖርት እናደርጋለን። ብራችን ስራ ይሰራል እስከዛ ድረስ አለ። ጠይብ እንደዛ ሲለን በቃ በሙሉ ልብ ተማመን። ሁሉም ቸኮለ። መጀመሪያ ላይ ምን እንዳለን ታውቂያለሽ? መጀመሪያ ብር ያስገባ ፎቶ ይለጠፋል አባልነቱ ላይ እዛ ላይ እንትን ይላል፣ ከአምስቶቹ ውስጥ ይገባል አለ። እና መጀመሪያ ፎቶ ለመለጠፍ መጀመሪያ ያስገባው ማነው? ተሯሩጦ አንቺ ነሽ? እኔ አላስገባውም፣ ግን ያስገቡ ልጆች አሉ። እሱ ግን ከኛ ከአባላቶች ውጭ ያሉትን የራሱን ቤተሰቦች ብር ያልከፈሉትን እነሱን ነው እዛ ጋር የለጠፈው። ባንክ ቤት ብትሄጂ ተባብረው የሚበሉ ናቸው። ሳይቷቸው የሚወጣው የሚስቱ የእሱ የእህቱ አንድ ደግሞ የማናውቀው ሰው የእሱ አጎቱ መሰለኝ፣ እነሱ ናቸው። እኛም ማናውቃቸው ማለት ነው። ሚስቲቱም ያው የምናውቃት በሚዲያ ላይ ነው እንጂ እዛ ግሩፕ ላይ ንግግር አድርጋም የሆነ ነገርም አናውቅም። ብቻ ነበረች ግሩፕ ላይ መጀመሪያ አካባቢ ጥያቄ መጠየቅ፣ ጥያቄ ሲበዛ እሷም ትቃወማለች በሚል አስቦ መሰለኝ እሷን ከግሩፕ አስወጣት። ሚስቱን ከግሩፕ አስወጣት። በመጀመሪያ አካባቢ ነበረች፣ ገባሽ? አስወጣት እና እኛም በጣም የጀነጀን ሳውዲ አረቢያ ሄዳለሁኝ። እዛም ደግሞ የሆነ አለ አይደለ እዚህ ኮንፈረንስ አድርጎ ሌሎች ደግሞ ባለ ሀብቶችን ጋብዞ እኛ ጋር አብረው እንዲሰሩ አይነት ነገር ስናይ ግን 100,000 ተቀብሏል። እንትኑ ዝቅተኛ 500,000 ከፍተኛ ደግሞ 1 ሚሊዮን ተብሎ ነበር የገባ ነው ማለት ነው መጀመሪያ ላይ። ከዛ 30,000 ሁሉ እንደተቀበለ ስንት ነው የሁሉም ብር የተዋጣ እንትን ያልከው ስንት ብር ነው ተብሎ ሲጠየቅ 10 ሚሊዮን ነው አለ። እንዴት 10 ሚሊዮን ይሆናል? 31 ሰው 1 ሚሊዮን የከፈላለ 500,000 አለ። እንዴት ብሎ ከ15 መብለጥ አለበት እንጂ እንዴት 10 ይሆናል ተብሎ ሲጠየቅ 30,000 50,000 100,000 ያልጨረሱ አሉ ክፍያ። በዛ ስንሰማ ደግሞ አሁን ባለፈው እሱ ጥሎን ስብሰባ ነበረንና ላይቭ ላይ ቴሌግራም ላይ ማለት ስብሰባ የምታረጉት የት ነው? ቴሌግራም ላይቭ ላይ? አዎ እዛ ጋር ማለት ነው። ጥሎን ነው። ለምን ሀቅ ከሆነ ቲክቶክ ላይቭ ላይ አታረጉትም? ዓለም እያየ ምን አደባበቃችሁ? እዛ በውስጥ በጓሮ በቴሌግራም የሚለው ከዚህ ከግሩፕ ውጪ የዚህ ውስጥ የሚወራ ነገር ወደ ውጭ አይወጣም ነው የሚለን። ሚስጥር ነው አላውቅም፣ ሚስጥር ነው። እሺ የቴሌግራም ላይቭ ሚቲንግ ላይቭ ስብሰባ ሪከርድ መደረግ አይችልም? ስክሪን ሪከርድ ታውቂያለሽ? እንትኑ ራሱ አሁን መረጃዎቹ ራሱ ወደ ውጭ እንዳይሄዱ ድምፅ ምናምን ራሱ ቀርተን ነው እንጂ ሼር ማድረግ ፎርዋርድ ማድረጋችን ስትሪክት ነው። ስክሪንሻት ራሱ እንዳታደርጊ ብሎክ ያደርጋል። በትክክል እኛ በሌላ ስልክ ፎቶ እያነሳን በሁለተኛ ስልክ ነው ሪከርድ ማድረግ የምችይው። በሁለተኛ ስልክ ሪከርድ አድርገን ነው አንዳንድ መረጃዎችን የያዝ ነው። ግን እሱ ቅርብ ጊዜ ስለነቃ ያሉ መረጃዎችን ገብተን ስናይ ድሌት አድርጓቸዋል። በሌላ ስልክ እየቀዳችሁ እንደሆነ ስለባነነ
አላቅም እሱን ይንቃ አናቅም። እኛ ግን ያው በጥያቄያችንም አንዳንድ ነገሮችን ሁሉም እየተማረረ ምንም የተጀመረ መሬት ጠብ ያለ ነገር ስለሌለ በቃ ሁሉም ትንሽ የባነንሽ ስትመይዩና ጥያቄ መጠየቅ ስትጀምሪ ነገራቶችን መንገዱን ያጸዳል። እሱ ከግሩፑ ያወጣሻል። አሁን መጨረሻ ላይ ሳዱ እንዳለችኝ ማለት ነው ከአሁን በኋላ ከግሩፕ ውስጥ ማንንም ማውጣት አትችልም ያለኛው ውይይት በማለት ያክል ነው እንደዚህ እየተፋለሙ የቀሩት እንጂ ትንሽ ስታወሪና ትንሽ ጥያቄ ስትጠይቂ ከግሩፑ ነው የምትጣዩ። ይሄ የታወቀ ሲመረን ጠየቅ ነው። ለምንድን ነው ከዚህ ከግሩፑ የነበሩ ሼሪንጋቸውን ሽጠው ነው እንዳንል ሌላ በእነሱ እንትን የገባ ሰው የለም። እነሱስ ብራቸው ተመልሶላቸው ነው ወይስ ምንድን ነው? መጀመሪያ ላይ እናንተ የሚመለከታችኋል የሆነ ሰው መውጣት ሲፈልግ ተነጋግረንበት ነው አይነት ነገር ነው ያለን። መጀመሪያ ብር ከመክፈላችን በፊት ማለት ነው ስለ ግሩፑ ህግና ደንብ ሲናገርና ያስወጣቸዋል። ጥያቄ ይጠይቃሉ። እኔ ያለሁኝ እኔ የሆነ ኤልያስ እና ሐምዛ የሚባሉ አሉ። ያው ስማቸውን ይቅርታ እዚህ ጋር በመጥራቴ እነሱ ጠዋት አካባቢ ነው እኔ በጠዋት ስለምነሳ ፈጅር ላይ ጽፈው እሱም አየው ኤልያስ የሚባለው ነው የጻፈው። መጀመሪያ ጥያቄ ነው ያለን ቻይና ሀገር ይሄዳለሁ ማሽን አዛለሁ የቻይናዎች አዲስ ዓመት ስለሆነ ከ3 ወር በኋላ ሄዳለሁ አለን። ከዛ ረመዳን መጣ። በቃ ኢድ ይውጣና ከረመዳን በኋላ ሄዳለሁ አለ። ሸዋልም አለቀ ይመስለኛል። ሸዋል 8 አካባቢ ላይ ረመዳን ኢድ እኮ አለፈ መቼ ነው የምትሄደው ብሎ ጥያቄ ጠየቀው። እንደገና ሪፕላይ አድርጎ ሐምዛ የሚባለው ደግሞ ለሱም ማስተያየት ሰጠው። ያን ጥያቄ ለምን ጠየቀ? ግሩፑን ቅስቀሳ ሊያደርግ ነው ሌሎቹ ዝም ያሉትን አይነት ነገር ብሎ ወደው አስወጣው፣ ሪሙቭ አደረገው። እኔ እያየሁ የተከታተልኩ ነው። ከዛ እኔ ቀጥዬ ደግሞ አስተያየት ልጽፍ ስል ቆለፈው፣ ግሩፑን መጻፍ እንዳልችል አደረገው፣ ኮመንት እንዳይጻፍ አደረገው። እንደዛ አደረገው። ከዛ ሐምዛ የሚባለውም ደግሞ የሆነ ጊዜ እንደዚሁ ጥያቄ ሲጠይቅ እሱንም አስወጣው። ወንዶችም አሉበት ማለት ነው? ሴቶች ብቻ መስላችሁ ነበር? አሉ ወንዶች። አንዳችሁ አሁን ከ21 10 ሚሊዮን ከተበላችሁት ስንት ወንዶች አሉ? ና አላ መጣሃይ ሃኑ አንቺ የምታውቂ ከሆነ ስንት ወንዶች አሉ? ከ21 እርግጠኛ አይደለሁም ግን 1 4 5 4 5 እንደዛ አካባቢ ይሆናሉ። የስ ማሚ ሾሚ ፍቅር ዋው ዩ ሴፐሬት ደም ባይ ከለር ብራቮ ማይ ላቭ ዩር ሶ ስማርት። የሚገርምሽ ነገር ደግሞ መጀመሪያ ላይ ሲያወያየንና ብሩ ሳይከፈል ሲቀር በጣም ተሳታፊዎች የነበሩት ወንዶች ናቸው። አቡ አሁን እየሰማ ነው ገብቶ ግሩፑን ቆለፈው ምንም እንዳንጽፍ እያለች ነው ሃናን ጠዋት መጀመሪያ የመጣችው ልጅ አሁን ገብቶ በቃ ላይቭን አይቷል ማለት ነው። ታዲያ ለምን አይመጣም? ሼር እያደረግንለት እየደወልንለት ኦኬ ማይመጣ ሁሉም ቪዲዮ ሰራለሁ። ሁላችሁም ቪዲዮ ስሰራ ሼር ዲዩት ሪፖስት አድርጋችሁ ላይመን ይታድርሱልን። የነዚህ ምስኪኖች የሙታን ልጅ የሚያሳድጉ ኦፕሬሽን የተደረጉ በኦፕሬሽን ወልዳ ገና በ3 ወሯ ይኸው ኡምራያን በ3 ወሯ ነው ቆስሏ ሳይደርቅ ነው አረብ ሀገር የመጣቸው ኑሮን ለማሸነፍ። ስለዚህ የእነዚህ ምስኪን እህቶቻችን ሀቅ እንዲመለስ ሁላችንም በህብረት ድምፅ መሆን አለብን። የትኛው አይመኒታ ሚሊዮነሩ ስንት አይመኒታ አለ ሶሻል ሚዲያ ላይ አንድ ነው የምናውቀው። መግባት አልቻልኩም። ምን ሆነሽ ሃናን? ምን ሆነሽ ነው መግባት ያልቻልሽው? ኢንቫይት አድርጌሻለሁ። አክሰፕት የሚለውን ነክተሽ መግባት ነው። እኔን አይደለም ሃናን በአረንጓዴ ነው ፕሮፋይሉ አላልኩሽም? ተናግሬያለሁ። ግሩፑን ቴሌግራም ግሩፑን ቆለፈው ሃናን። ለካ ራሱን አይመኒታ ሚሊዮነር ብሎ የሰየመው በእናንተ ሚሊዮን ነው ወይ? ሚሊዮነር ወይ አይመኒታ። እሺ ሃናን ገብተሻል? ሃናን ሃኑን 1 ሚሊዮን የተበላችው። ኡምራያን ስንት ነው የተበላሽው? 500 ሺህ
ያንቺ 500 ሺህ ነው ከባለቤት ይጋላልሽም? ኖ የኡምረያንን ነው የነገርኩሽ። ኦኬ የኔ 1 ሚሊዮን ኡምረያን የኔ እናት ከዳምነት እየሰራች ኡምረያን 500 ሺህ ሃኑን 1 ሚሊዮን 21 ናቸው በአጠቃላይ የ21 ሰው 10 ሚሊዮን ነው የመጣው። አይመኒታ ሚሊዮነሩ ቢዝነስ እንስራ ድርጅት እንክፈት ብሎ ነው ከነሱ ላይ የሰበሰበው ብሩን። አሁን አመት ሆኖታል እና ቴሌግራም ግሩፕ ላይ ሰብስቧቸው ነው የሰበሰበው ብሩን እና እስካሁን ድረስ ብራቸው አልተሰጣቸውም ወይ ድርጅት አልተከፈተላቸውም እና እየተንከራተቱ ነው ያሉት። እና አይመኒታ እባክህ ምላሽ እንድትሰጠን እንፈልጋለን። ደውዬ ልካለው ቀጥታ ላንተም ለባለቤትህም አታነሱም። ደጋግሞ እየጠራ አንዴ ቢዚ ይላል፣ አንዴ አታነሱም። ዋትሳፕ ላይም ቮይስ አስቀምጣለሁ። ዋትሳፕ ቮይሱም አውቶማቲክ ሪፕላይ መልሶልኛል። ግን ስታየውና እንድትመልስ እንጠብቃለን። ካልመለስክ ደግሞ ሙሉ መረጃ ስለላከችልኝ ኡምረያን መረጃ እጄ ላይ ስላለ ቪዲዮ ሰራለው ማለት ነው። ቪዲዮ ሰርተን ጥሪ እናደርግልሃለን። ለጥሪያችን ምላሽ ካልሰጠክ እንግዲህ በህግ ይሄዳሉ ማለት ነው። ኦኬ ፐፐይት ነው የሚገኘው ይሄ ብር። ማሻአላ ሰርተው ነው ያልፍልኛል ብለው ሃናንን አስገቧት። የእሷ ኔትወርክ ነቅሏት ነው። እሺ እራሳችሁ ክብሪቷ እንዴት ነሽ? ራሳችሁ ተደራጅታችሁ አትሰሩም ወይ? እነሱ የሶሻል ሚዲያ ሰው ነው የሚያምኑት። ኡምረያን ኡምረያን እኔ ማለት ሰው ወይስ ድምጼ እነሱ ጋር እየደረሰ አይደለም? ምን ጉድ ነው? ትሰሚያለሽ? እኔ እየሰማሁሽ ነው። 67 የት ሀገር ቁጥር ነበር? 961 ቤይሩት ነው። 962 ጆርዳን ነው። 967 የት ሀገር ነው ጋይስ? ፕላስ 967 የት ሀገር ነው? ፕላስ ቆይ ጎግል ልጠይቃት። ቴንክ ዩ ፕላስ ዱባይ ኧረ አይደለም 971 ነው ዱባይ። ፕሮፊል ሆዴን ቆረጠኝ አለ። ምንድን ነው ሆዴን ቆረጠኝ በእንግሊዝኛ? አቡዬ መጥቻለሁ። የምን ነው? ኦኬ እሺ። ያንቺ ብር ስንት ነው? የኔ 500 ሺህ 1 ሚሊዮን ነበር መጀመሪያ የገባሁት። ሁኔታውን ሳየው መኖሪያ ፍቃድ እድሳት ደርሶብኝ እስከ 3 ወር ጊዜ ስጠኝ፣ በ3 ወር አሟልቼ 5 ከፍላለሁ፣ ለአሁኑ 5 ልክፈል ስለው እሻለኝ። የመጓጓት ታውቂያለሽ፣ 2 ሚሊዮንም ቢኖረኝ የዛኔ ሰጠው ነበረ። ኦኬ ከዛ 5 ከፈልኩኝ መጀመሪያ ላይ። 3 ወር ሲሞላ ሁኔታውን ሳየው ብር ከተቀበለ በኋላ ሁኔታው ስለተቀየረ በቃ ሪሲት ቁረጥልኝ፣ በአምስቱ ሪሲት ቁረጥልኝ አልኩት። ጭማሪ አልከፈልኩም። ለምን? ሁኔታው ተቀያየረ። ገባሽ? ባህሪውም ሁሉም ነገር። ከዛ ያንን ሪሲት ዛሬ ነገ ሲል ሰበብ ሲፈጥር ምን ሲል በጣም ረጅም ጊዜ ቆየ። የሆነ ጊዜ ጠበቅ አድርገን ስንይዘው ያው መጀመሪያ ላይ እንደነገርኩሽ መድገም እንዳይሆንብኝ እንጂ ልክ የኛ ተወካዮች ቤተሰቦቻችን ገንዘቡ እንደተመለሰላቸው ወደኛ እንደተመለሰ አድርጎ ኃላፊነትና ላለመውሰድ ገንዘብ ተቀባይ ስምና ፊርማ የሚለው ላይ አይተሽዋል። የመጀመሪያውን ሪሲት እልክልሻለሁ። የመጀመሪያ የተቆረጠበትን ማለት ነው። የኛ ሲያስፈርማቸው ለምንድን ነው እኛ እዚህ ጋር የምንፈርመው ሲሉት ደረሰኝ እናንተ እንደተቀበላችሁ ለማረጋገጥ ነው፣ ፊርማችሁ እዚህ ላይ ልክ እናንተ ደረሰኝ እንደወሰዳችሁ ነው ብሎ አሳምኖ አስፈረማቸው ማለት ነው። ያ የመጀመሪያውን ሪሲት ደግሞ እልክልሻለሁ፣ ታየዋለሽ። ገንዘብ ተቀባይ ስምና ፊርማ
አይመን ሙሐመድ ብሎ የራሱ ፊርማ መቀመጥ ሲገባው የኛን ቤተሰቦች አስፈረማቸውና ይሄን ይመስላል ሀቡዬ። ያሳዝናል። እንግዲህ በቃ መረጃዎቹ ሙሉ ላኪልኝና እኔ እንትን እላለሁ፣ ቪዲዮ እሰራለሁ። እሺ እህቴ አመሰግናለሁ። በጣም ነው የምናመሰግነው። እሺ ቪዲዮ ሰርች በጣም ነው የምናመሰግነው። ይመጣ ነግራችኋለሁ። ሁላችሁም በኡምረያን በኩል ነው። እሺ መልሱን ከኡምረያን ታገኛላችሁ። አንድ ሰው ብቻ ነው ጉዳዩን ከኔ ጋር እንዲከታተሉ የምንፈልገው፣ ሁሉንም ማውራት ስለማልችል። ስለዚህ እሱ ቪዲዮ የደርሶት ከመጣ ኑ ብዬ በኡምረያን በኩል ሁሉንም ጥሪያቸው ብዬ ስነግራት እሷ ደግሞ ግሩፓችሁ ላይ ገብታ ቮይስ ታደርጋለች። ስለዚህ ሁላችሁም ትመጣላችሁ ማለት ነው። እሺ በጣም ጥሩ ሽኩረን ጀዛከላሁ ኸይር። እሺ አይዟችሁ እንግዲህ ፈጣሪ ያለ። እሺ ፈጣሪ ሀቃችሁን ይመልስላችሁ። አሚን 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 አሚን። እናመሰግናለን። እሺ እናቴ ክብሪቷ የኔ ፍቅር ቴንክ ዩ ሶ ማች። እንትን